ታስታወስከኝ? የዛሬ አመት ነው 2 አመት ብለውል አንተ ቤት ገብቼ ነበር። ያው የ2 አመት ነገር ማስታወስ ሊከብደን ይችላል። አይ ነው እና ራሳቸው የአንተ ባልከኝ ምክር ቤተሰቦችም በመከሩኝ አቅጣጫ ትቼ አሁን ላይ በአዲስ ያን ቁስል እየቀሰቀሱ ነው። እንዴት ላድርግ? ምን የረሳሁትን ሰላማዊ ኑሮ ኖሬ ብሎክም አድርግ ያለው ግን በቲክቶክ ነው እየመጡ ያሉት። መድኃኒቱ ሰርቶ ነበር። አሁን እያገረሸ ነው ህመሙ። እኔ ጋ ረስቻቸዋለሁ። እነሱ ናቸው ያንን ህመም ለመቀስቀስ የተነሱት ማለት ነው። እነማን ናቸው? 200,000 ብር ከፍዬ እንደዛ አስደርገዋለሁ እና እንደዚህ በህይወት የመጥቶ ነበር። እንደውም የሆነ ልጅ ቆይ አሁን ከመሀል ጀመርሽልኝ እና ግራ እንዳይገባን ትንሽ ልኩፍ አድርጊልኝ ከመጀመሪያው ጀምሮ እንድናስታውስ። መጀመሪያ ፍቅረኛ ነው። እሺ ስናወራ ቆየን። መሀል ላይ የአክስቴ ልጅ ፍቅር ያኔ ሁለቱም ፍቅር ተያዙ ማለት ነው። የአክስቴ ልጅ ምን? የአክስቴ ልጅ ያኔ በቃ መጀመሪያ አስተዋወቅኳት ስትለኝ አስተዋወቅኳት። እሺ ከዛም ከእሱ ጋር ስልክ ተለዋውጠው እያወሩ እያሉ ያለውን ነገር ፍቅር ውስጥ ገቡ ማለት ነው። እሺ ከዛን አባቴ ታሟል ሲባል የላኩለት ቤተሰብም ስለሚታወቅ ብዬ ትንሽ ብር ነው የላኩለት። አባቱ ተወስፈታ ወጣ። ከዛን ምን አደረገ? እሷ ደህና ወንድ ስላላት እኔ ደግሞ እሷን አክስት ልጅ ማግባት ፈልጋለሁ ብሎ አወራ። ይበል ችግር የለም ብዬ ከዛን የራሴን ህይወት መሰቃቀለው። እንዴት ብትለኝ ብዙ ነገር ነበር ለታሱ ያኔ በቃ ማውራት አልፈልግም። መሀል በጣም ነው ስሜታዊ የሚያደርግ የሳነ ሰው ማለት ነው። እና ብዙ ነገሮች ያሳለፍኩኝ በቃ ባለበት አቅጣጫ ክስ ሁላ ጀመርኩኝ። ለእግዚአብሔር ሰጥቻለሁ። በቃ አልከስም ብዬ ተውኩት። አንተ ጋርም ገብቼ ነበር እንደው አቆምኩኝ። ሁሉን ነገር ተውኩኝ። ከሁሉም ነገር ነፃ ሆኜ ጸሎቴ ምናምን በቃ ስራዬን እየሰራሁ እያለ በቃ በጓደኞች ዙሪያ ራሱ ለማስገደል ሁላ ሞክሬያለሁ። 200,000 ብር ከፍዬ የራሴ እልህ ውስጥ ገብቼ ማለት ነው። እሺ ከዛን ያንን እንዳደርገር እንትን ስል ሳረማመድ እንደውም አንድ እህታችን ውስጥ ልትኖር ትችላለች፣ ልትሰማኝ ትችላለች። በቃ በውስጥ አወራሻለሁ ይሄን ነገር አታድርጊ ተይው አለችኝ። ትቼዋለሁ። እዛ ጋር ቤተሰብ ነው እየተለቃለቀብኝ። የእሷ እናት የአንቺ ልጅ ናች፣ የኔ እናት ደግሞ እንደዛ አይደለችም ሲባባል እዛ ጋር በቃ እኔ ሾፍኝ እየኖርኩ እያለ ልጅቷ ግን ልታወጣው ቻለች። ለምንድን ነው እንደዚህ የምታደርጉ ስትለኝ እናቴም ኧረ የለም ምንም ነገር የለም ብዬ ለእናቴ አንድ ስተሆንኩ ድረስ ማስከፋት አልፈልግም። ሾፍኝ እያለ መጨረሻ ላይ እናቴን አሳፈሰቻል። ምንድን ነው የሚባለው 500,000 ብር አንጭና እናሽ እንፈታለን አለ። አንዳንዴም ሰው ማወቅ ጥሩ ነው። በፊትም ውትድርና ላይ ሰራ ነበር እኔ እዛ በማውቀው እሺ ብሩን ይዣለሁ እዚህ ቦታ እንገናኛልኩኝ። እናቴም በዛም ብሎ ቅዱስ ሚካኤል ረድቶኝ ተፈታኝ። ያኔ አስወጣኋት። ታስወጣት መጨረሻ ላይ እዚህ ዱባይ ነው ያለችው ልጅቷ። ኦርደር እየጠለበች እያለ ተታች አየኋት። ሊኬሽን ላኪልኝ እኔ ነኝ እንትን ድራይቨሩ አልኳት። ድራይቨር እኔ ነኝ ሊኬሽን ላኪልኝ እንዴሽን አልኳት። ላከችልኝ። ቀጥታ መዳም ቦት ሄድኩኝ። እዚህ መዳሜን ተነጋገርን። እጃት ሄድኩኝ። እሺ ምንድን ነው የፈለግሽው አለችኝ። መዳምሽንም አንቺንም ነው የምፈልገው አንድ ላይ ማለት ነው። ምን እንደማደርግሽ ታውቂያለሽ። ለአንድ ወንድ ልጅ ሞልቷል። ወንድ ልጅ እግዚአብሔር የፈቀደው ነው የሚሆነው። ትዳር ነው በጉልበትና በትግል አይደለም። ለአንቺ ያለው አይሻግትም፣ ለእኔም ያለው አይሻግትም። ይሰጠናል እግዚአብሔር። የታናሽና የታላቅ ልጆች በእልህ ተሆነ ማንም ሰው አይችልም። እግዚአብሔር ደግሞ እልህን አይሰጥም። በእልህ አይደለም በጸሎት በተለያየ ነገሮች ህይወትን የሚቀጥለው ብዬ ተነጋገርን። ሄድኩኝ። ልጅቷ አይደለችም የመጣችው በር ላይ ጓደኛዋ ነች። አንቺ አይደለሽም እሷን ነው የምፈልጋት።
ኧረ እኔ ነኝ አለች። አይ እሷ ትምጣ አልኳት። እሺ በቃ ማር ቤት ምግብ እያበሰለኝ ስለሆነ እሷ ትምጣለች። ቆምን። ፖሊስም እዣለሁ። ቀጥታ ሪከርዷን በመምዤዋለሁ። ወደ መመለከተው አካል ወሰድናት። በተዘው የምሰራባትም ሴትዮዋ ተነጋገርን በትትና አሁን ላይ ፖሊስ ጣቢያ አስይዘናታል። ቤተሰብ ደግሞ ይሄን ነገር ሰምቶ ምንድን ነው የምትሰሩት? ምንድን ነው ጨዋታው? ጨዋታው የጀመረችው ልጅሽ ነኝ። በእናቴ ላይ ቀልድ በእናቴ አደራደርም። ወንድም ሴት እንኳን ነው ያሳደገች። ጨዋታውን የጀመረችው ልጅሽ ነች ብዬ ተነጋገርን። አሁን መፍትሄው ምንድን ነው የሚሆነው? የምትሰጠኝ መፍትሄ ብቻ ነው የምፈልገው። ከዚህ ውስጥ መውጣት ፈልጌያለሁ። ትቼዋለሁ ሁሉንም። የራሴን ብርም ተበልቻለሁ። አስበልተኛለህ። አይ ነው ጨዋታውን እሷ የጀመረችው። አሁን መጨረሻው እሷ እስር ቤት ነው ያለችው። ቤተሰብ እኔን ነው የሚወቅሰው። እውነት ነው የማደርገው። እዚህ መዳሜ ደግሞ የምትለኝ በቃ ወደ ሀገሯ ካንስል ታደርግ ይደረግና የትም ሀገር እንዳሰራ እናደርጋት አለች። እና በሰው እንጀራ ላይ አፈር አንሰንስም። በሚቀጣው ቅጣት ትቀጣ ትወጣና ሁለተኛ እንዳይደገማት እናደርጋት ስል ደግሞ አሁንም ጓደኛዋ በደላ መስላ መጣች። ጓደኛዋ ደግሞ የእሱን የዛ የልጅ ፎቶ ፖስት አደረገኝና ሁሉም ጭቃራ እኔ እኮ ተቻለ የራሴ ህይወት እየመረሁ ነው። ተውኝ፣ አልፈልግም። ስም ቀየርኩ። የት መጣችሁ ብዬ ለራሴ ግራ ገባኝ። በዛ ተሾልክ በዚህኛው ይመጡብኛል፣ በዛኛው ተሾልክ በዚህ ይመጣል። እንዴት ላድርግ? ነው በጣም በቃ አይምሮ በሽተኛ። አሁን ተቶክቶክ ሰፈር ጠፍቻለሁ። ቪዲዮ ለቃልም መዝብሩ እንኳን የራሴ በቃ ደስ ያለኝ ነገር ለቅቄ እወጣለሁ እንጂ የሰው እንኳን አላይም። በእነሱ ምክንያት ማለት ነው። ምን አድርጊ ምንም ግራ ገባኝ። አሁን እዚህ ላይ መፍትሄው ምንድን ነው የሚለው ሀሳብ በቃ ብዙ የራሴ ሀሳብ አለኝ። ብቻ የሆነ ሀሳብ ስለስል ወደ ኃጢአትም ልገባ ይችላለሁ ወይ በስቻ ብዙ ነገር ውስክብኩ። የምን ኃጢአት? በቃ አንደኛ በቃ ልጅቷን የማጥፋትም አላማ አሰብኩኝ። ሁለተኛም ወይን እሱ ያለበት ወታደር ነው ያለበት ቦታ እኔ ባልሄድ የማውቃቸው ልጆች ስላሉ በቃ ዝም ብዬ ወይን እሱን አጠፋለሁ ወይን እሷን አስጠፋለሁ። ተሁለቷ እንዴት አልጠፉ? ለምን እኔ የሚተወኝ ሰው የለም። ለእኔ ተላይም ተታችም ማንም ሰው የለኝም። ብቸኛ ሰው ነኝ። ብቻነቴን ስላወቁ ነው እንደዚህ በብዙ ምክንያት እየመጡ ያሉት። ቆይ ሚዩት አድርጊና አዳምጪኝ እስኪ። ስለማጥፋት ስለመግደል ስለማስገደል ነው እያወራሽ ያለሽው። የእኔ እናት ቀላል ነገር እያወራሽ አይደለም። ገብቶሻል? ይሄ ቀላል የሆነ ሰው ለምን አትተይው? መርግፍ አድርገሽ የራስሽን ኑሮ አትኖሪ? አንዳንዴ እኮ ትኩረታችንን ምን ላይ ማድረግ እንዳለብን ስለማናቅ ነው ሰላማችን የምናጠው። ገብቶሻል? ትኩረት ያደረግሽበት ነገር ሁሉ ያድጋል። ተኩላና በግ ቢኖርሽ በጉን እያበላሽ ብታሳደጊው በጉ ያድጎ ያው በግ ነው የሚሆነው። ተኩላውን ብትመግቢው ተኩላው አድጎ ይበላሻል። ፋይናል ምንድነው አይምሮ ውስጥ እያሳደግሽ ያለሽ? ገብቶሻል? ማስገደል፣ መግደል፣ ማጥፋት፣ ማስጠፋት ምናምን ይሄ እያደገ ሄዶ በጣም አደገኛ ነገር ውስጥ ነው የምትገቢው። ስለዚህ ምክር ስጠኝ ከሆነ የምትይኝ አሁን አንቺ የሆነው ሆኗል። እስከዛሬ እየተደረገው ተከስቷል አይደለም? ስለዚህ ለቀሽ ትተሽ አካባቢውን ለቀሽ መውጣት ነው። አካባቢውን ማለት ለምሳሌ በስልክም ሊሆን ይችላል። በቲክቶክ የሚመጡብሽ ከሆነ ቁጥርሽን መቀየር፣ ቲክቶክ አካውንትሽን ፕራይቬት ማድረግ፣ መጠቀም እንኳን የምትፈልጊ ያንን አድርገሽ ኑሮሽን በሰላም መኖር ነው። የተጋጨሻቸው ሰላም የሚነሱሽ ሰዎች በዙሪያሽ ካሉ መሸሽ፣ ጸብን መሸሽ እንጂ ጉልበቴን ጡንቼን አሳያለሁ ብሎ የሚል ሰው አቅም ያለው ሰው አይደለም። እንደውም አቅም ያለው ሰው ማድረግ እየቻለ አለማድረግ ነው ብልህነት ማለት። ጥበብ ማለት የሆነ ሰው እያሳደደሽ እየጎዳሽ እንኳን ቢሆን ለቀሽለት ቦታውን ይሄድ ነው። በቃ መተው፣ መሸሽ፣ ጥላቻን፣ ቂምን፣ በቀልን። በቀል ፈጣሪ ነው ሲጀምር። በቃ መጥፎ ነገር ከተደረገብሽ አንቺ ላይ ተበቃዩ ፈጣሪ ነው፣ አንቺ አይደለሽ። ስለዚህ በዚህ መልኩ ነው ይህን ማስተናገድ ያለብሽ እንጂ እልህ አትጋቢ። የእልህ መጨረሻው መጥፊያ ነው። አንቺም ለእነሱም አይበጅ። ስለዚህ ስለማጥፋት መጥፋት እንደዚህ አይነት ሀሳቦችን ከአይምሮሽ አውጪ። በዛ ነገሩ የምታቆም ይመስልሻል?
አሁን የሆነ ሰው በጎጂ አንቺ ወይ ብታስጎጂ እኮ ያም የተጎዳበት ሰው ደግሞ ኦኬ እሷ ነች ያደረገችው ብሎ ደግሞ ሌላ ነገር ያደርጋል። ቆይ ይሰማል ይሰማል። ሚዩት አድርጊ እስቲ። ኖ ኦኬ። ስለዚህ በቀል ፈጣሪ ነው። አንቺ መበቀል አትችይም። ሁለተኛው ነጥብ ምንድን ነው? እሺ አስጠፋሻቸው ነበር አንዳቸውን የምር ጉዳዩ የሚያበቃ ይመስልሻል? በዛ የህሊናሽ ጥያቄ እኮ መነሳት ይጀምራል። እዛ ጋር አንቺ እነሱን ለማስቆም የወሰድሽው እርምጃ ነው። እንቅልፍ ግን መቼም አተኝም በህይወት እስካለሽ። ሰውን አጥፍቶ የቀናው ሰው አለ? ሰውን ጎርቶ ሰውን ገሎ አሁን የሰው ነፍስ ያጠፉ ሰዎች የእውነት በቃ ሲፈረድባቸው ወይ ሲታሰሩ ምናምን የምር እሱ ቅጣት የሚመስላችኋል እንዴ? መታሰር እኮ ቅጣት አለ። መታሰር እኮ ታስረ እኮ መንግስት ነው የሚቀልብ እኮ። ምን ችግር ብትወጣለት ትገባለት፣ ምግብ በሰዓቱ ይቀርብላል። የአይምሮ ሰላም የለህም። የአይምሮ ቅጣት ይብሳል ጋይስ። የሰው ነፍስ ያጠፉ ሰዎች ወይ የሰዎች ህይወት ላይ ተረማምደው የሉ ሰዎች ሰላም ነው የሌላቸው። የአይምሮ ሰላም ይበልጣል የኔ እናት ከሁሉ ነገር። የሚመች አልጋ ላይ እየተኛሽ፣ የሚመች ቤት ውስጥ እየተኛሽ፣ በወርቅ ሳህን እየበላሽ የአይምሮ ሰላም ከሌለሽ፣ ህሊናሽ ረፍት ከሌለው፣ ምንም የሚጎረብጥሽ ነገር ሳይኖር ከሆነ ነው ምቾቱ እንደ ምቾት የሚቆጠረው። አለበለዚያ ግን የወርቅ ሳህን ላይ እየበላሽ የበላሹ ያደርጋልሽ፣ ሰላም የለሽም፣ ትቁነጠነጫለሽ። ምን የመሰለ በብዙ ሚሊዮን ብር የተገዛ የወርቅ አልጋ ላይ ብትተኝ እንቅልፍ ከሌለሽ ምን ዋጋ አለው? ምን ዋጋ? ምንም ዋጋ የለም። አልጋው እኮ አለ መውሰኝ። ምን የመሰለ ድክርት ያለ ምናምን ጉንዳ ምናምን የሚሄድበት የሳር ፍራሽ ላይ ተኝተሽ ግን ህሊናሽ ንጹህ ከሆነ ምን የመሰለ ጠዋ ያለ እንቅልፍ ትተኛለሽ። አንቺ እነሱን በማጥፋት ነገሩ ልታረግቢ ነው እየሞከርሽ ያለሽው። አይረግብም፣ ይብሳል የኔ እናት። ሰዎችን ከማስቆም ህሊናሽን ማስቆም ይሻላል። ስለዚህ ይህንን አስቆሚና ወደፊት ተራመጂ። ሸሽተሽ ሌላ በቃ ያለሽበትን አይወቁ፣ እቅድሽን አይወቁ፣ ስለ ስራሽ አይወቁ፣ ምንም አይነት ሁኔታ ውስጥ እንዳለሽ አይወቁ። ጥግሽን ይዘሽ ኑሪ። ተግባባ? አይ ተግባብቻለሁ። አሁን ያልከኝ ነገር ትክክል ነው። እኔም እንዳንተው ሀሳብ መጥቶልኛል። እንዳንተው አንተ እንዳልከኝ ሁሉ አድርገዋለሁ። ግን ሰላም ኖር ያለው ብዬ ራሴ በተረጋገው ቤተሰብ ላይ ስለሄዱብኝ ነው እንጂ አጠገባቸው ተምንናታቸው የራስሽን አይምሮ ብቻ ተቆጣጠሪ። ቤተሰብ ጋር ሄዱብኝ እከሌን ነኩብኝ አትበይ። መቆጣጠር የምችው ጭንቅላትሽን ያንቺን ብቻ። የሰዎችን ልትቆጣጠሪያቸው አትችይም። ገብቶሻል? ስለዚህ እነሱ የሚፈልጉትን ያርጉ። አንቺ ግን ለአንድ ለስድስት ወር ጥፊ እስኪ ከሚዲያው ከምኑ የት እንዳለሽ የማይወቁ ምን እንደምትሰሪ የማይወቁ አንገትሽ እንደፍተሽ ስራ ስሪ። ስለማንም ምንም ሳትሰሚ ታይዋለሽ ለውጡ። እነሱም በቃ አቅም እንደሌላቸው አውቀው አርፎ ይቀመጣሉ። ግን ጉዳይ አሁን ይህንን ሲሰሙ ራሱ አሀ የምናደርገው ነገር ለካ አጥንቷን እየሰረሰራት ነው። ስለዚህ ይሄዱብሻል ማለት ነው። ስለዚህ እንደዛ አድርጊ እሺ። አይሽ እኔ በእናቴ ጉዳይ ስለመጡብኝ ነው እንጂ ሌላ ጉዳይ እኮ የለም። ስለዚህ ራቂ፣ በቃ ተይ፣ አትመላለሽ። ዝምታ መልስ ነው። በነገራችን ዝምታን የመሰለ ኃይል ያ ትልቅ ዝምታ ቅጣት ነው። በቃ ዝም ማለት ተምሬያለሁ። በአንተ ብዙ ነገር አስተምረኸኛል፣ ብዙ ነገር ተምሬያለሁ። ግን አሁን ላይ በሁለት ዓመት ላይ የብዙ ነገሮች ተባብላንም እረስቸው ኖርማል ሆኛለሁ ብዬ ነው እንደገና በአዲስ በሽ። ስለዚህ አሁን በዚህ ቀጥይ። ሰው ይኸውልሽ ሊተናኮልሽ ይችላል፣ ሲተናኮሉሽ አትደንብሪ። ሲተናኮልሽ መልስ አትስጪ። በተተናኮልሽ ቁጥር ሪያክት አታርጊ። አቅሙ እኮ ስለሌለሽ እኮ ላይሆን ይችላል። ጋይስ በህይወታችሁ ውስጥ እየተተናኮላችሁ ያሉ ሰዎች፣ እየተናገራችሁ ያሉ ሰዎች፣ የሆነ ነገር እያደረጓችሁ ያሉ ሰዎች የምር ትዕግስታችሁ ፍራቻ እንደሚመስላቸው ታውቃላችሁ። ምናልባት እኮ እፍ ብትሏቸው የሚጠፉ ሊሆን ይችላሉ። ማድረግ ስለቻልሽ ግን አታረጊው። አንዳንድ ነገሮችን እየተውሽ ነው የምትሄጂው። ብልህ ሰው ያንን ነው የሚያደርገው። ጥበበኛ ሰው ያንን ነው የሚያደርገው። እሺ ተግባባ? ያልከኝ ሁላ ገብቶኛል ነው።
ብቻ በጣም አመሰግናለሁ። በዛ አጋጣሚ ጉዳቴንም ማዘኔንም ሁሉ ስለተረዳችሁኝ ቴንኪ። ችግር የለውም። መልካም ቀን ለሁላችንም። መግደል ማስገደል ምናምን ሰዎችን መግደል ትችላለች። በነገራችን ላይ ራስሽን የተሻልሽ በማድረግ ብቻ ጫፋቸውን ሳትነኪ አጠገባቸው ሳትደርሺ በደንብ እሺ። ምክር እንድትሰጠኝ ፈልጌ። እሺ ምን እንታዘዝ? ንገሪኝ። ስለ ፍቅር ጉዳይ ነው። አፈቀርሽ? አዎ አፍቅሬ መስራት ፌስቡክ ላይ ነበር የተዋወቅ ነው ከልጁ ጋር ማለት ነው። ግን ከቆየ ምን በሚል የጦስ ዶሮ ነው የተዋወቃችሁት? ዝም ብለን በሜሴንጀር መጥቶ ደውሎልኝ እንደዚህ ዝም ብለን የተዋወቅ ነው። እሺ ከዛ በቃ እያወራን ስለ ፍቅር ጥያቄ ጠይቀኝ። እኔም ተቀበልኩ። 2 ዓመት ምናምን ሞላን። አሁን ግን እንጣላለን ሁል ጊዜ። በቃ ጊዜ ይሰጠኛል እኔ ጋ ሁል ጊዜ እኔ ጋ ይሆናል። ቤተሰቡ ምናምን አስተዋውቆኛል፣ አባቱም ወንድሙም። ግን ያለ ማግባባት አለ ሁል ጊዜ ጭቅጭቅ ምናምን። መጀመሪያ በጣም ሲያከብረኝ የነበረ ሁሉም ነገር ያኔ አለ ሰው ጊዜ ስሰጥ ምናምን በቃ እኔ ወደድኩት። ኤቴን አስተዋወቁት፣ ቀለበት እናደርጋለን ብለን በቃ ሁል ጊዜ እንደዚህ እንላለን። ግን በቃ ሌላ ሴት ጋራ ያውራል አሁን እኔ ላይ ማለት ነው። ጓደኛ ለምሳሌ ሌላ ፌስቡክ ምናምን ተጠቅሞ ምናምን በቃ ሄዶ ሌላ ሴት ጋራ እያወራ ምናምን ያየሁት ነገር አለ። እኔ በምን አየሽ? ውስጤ ሳየው ፌስቡክን ያኔ እኔ ውስጡ ነበርኩ ፌስቡክ ውስጥ። እሱ ካደኝ በአምላክ ምሏል። እኔ አላወራችሁም። ፌስቡክ አካውንቱን ሰጥቶሽ ነው? አዎ ሰጥቶኝ ነው። አንቺም ሰጠሽው? እኔ አልሰጠሁትም። እሱ የምጠቀምበት ሳይሆን ሌላ ፌስቡክ ነው። እኔም የምጠቀምበት ሳይሆን ሌላ ነው። 2 ፌስቡክ ምናምን ነገር አለ ልጁ። እሺ አንዱን ፌስቡክ ሰጠሽ? እኔ አልሰጠሁትም። እሱ ነው የሰጠኝ። እንዳምን ማለት ነው። እሱ ነው የሰጠኝ ለእኔ። ወይ እናት ዛሬ እኔ ራሱ ሾጥ አድርጎኛል መሰለኝ። ምንም እየተግባባን አይደለም እኮ እያልኩሽ እኮ ያለሁት እሱ ነው። እሱ የራሱን ፌስቡክ ለአንቺ ሰጠሽ አይደል? አዎ ሰጥቶኛል። አዎ እሺ ዛሬ እኔ ነኝ ጋይስ፣ እነሱ ናቸው። አልገባኝም። እሺ እኮ እንዴት ሰጠሽ? እንዴት ሊሰጥሽ ቻለ? እኔ በቃ ጥርጣሬ ውስጥ ገባሁት። አላመንኩትም። ልጁ ሌላ ጋራ እንዲያወራ ምናምን እኔ ጋር ስጣላ ማለት ነው ሁል ጊዜ ሌላ ሴት ጋራ አውርቶ ምናምን ስቶሪ ያወጣል። እኔ ጋር ስጣላ ሌላ ሴት ጋራ አውርቶ ምናምን ስቶሪ ያወጣል። እኔ እንዳደድ ማለት ነው። ከዛ መጨረሻ ላይ በቃ እኔ ተጠራጠርኩት። ውስጤ ሰላም አጣኝ። በቃ ሁል ጊዜ እሱ ትቶኝ ሲሄድ ምናምን በቃ እንቅልፍ አሳጥቶኝ ምግብ አልበላም። በቃ ያኔ ብቸኝነት ይሰማኛል። እሱ ከኔ ጋር ስርቅ ማለት ነው። ምን ላድርግ? ሰው እንዴት ከውስጤ ላውጣ? እስኪ ምን ላድርግ? ምን ያህል ጊዜ ነው የቆያችሁት በፍቅር? 1 ዓመት በቃ ከ9 ወር ምናምን ይመስለኛል። ማነው የፍቅር ጥያቄውን ያቀረበው? እሱ ራሱ። በየቀኑ ነው የምታወሩት? ሁል ጊዜ ከስልኬ ውስጥ አይወጣም እኮ። በየቀኑ ታወራላችሁ፣ ትደዋወላላችሁ? አዎ አሁንም እኔ ጋ አለ። ግን እኔ ውስጤ በቃ ስሜቴ ለምሳሌ ጥርጣሬ ውስጥ ገባው። እንዴት ላምን? ያ እኔ ጋ ያወራል፣ ግን እኔ ውስጤ አላመንኩትም። ልጁ ላምን ሲል እንዴት ላምን? በቃ እሱ ሁል ጊዜ ስለማውራ ሴት ጋራ ማማን አቃተኝ። እሱም ማለት በቃ ዝም ብዬ ጥርጣሬ ሁል ጊዜ በቃ አእምሮ ጭንቅላቴ ሰላም አጣኝ። ለምን እንደሆነ እናውቅ። ምግብ አይበላልሽም? በጣም በቃ እንቅልፍ ያነሳኛል። ምግብ አልበላም። በቃ ሁል ጊዜ ቤተሰቦቼ ጋር ባውራም በቃ ብቸኝነት ይሰማኛል። ለምን እንደሆነ ምናውቅ።
ብር ምናምን ላኪልኝ ብሎሽ ያውቃል? አዎ ትናንትናም እዚህ ላይ ተጣልተን ነበረ። ምን አለኝ? አሁን እኔና አንቺ መጀመሪያ ይህንን በቃ አብረን እንስራ እስኪ በመጀመሪያ እንደዚህ ብሎ ጠየቀኝ። ታፈቅርኛለሽ አለኝ። አዎ አልኩት። ታምኛለሽ አለኝ። አዎ አልኩት። ከኔ ጋር ስለምትሆኚ አብረን እንስራና በቃ አብረን እንሆናለን ስለሆነ ኢመኝና አብረን እንስራ አለኝ። እኔ አንተ ጋር እንዴት ቀለበት ሳታደርግኝ እንዴት አንተ ጋር እኖራለሁ? እንዴት ዝም ብዬ ገንዘቡን አንተ ላይ ልካለሁ? አንተ እዛ ነው ያለ ከኔ እዚህ ነው ያለሁት ሲለኝ፣ በቃ አንቺ ስለማታመኝ ሌላ ጋራ አውሪ ምናምን ብሎኝ እኔ ካሁን በኋላ አንቺ ጋር አልቀጥልም ብሎ ሄዷል። ምንድን ነው የምትሰሩት አንድ ላይ? ለምሳሌ እኔ እሱ ላይ ገንዘብ እንድልክ ማለት ነው ይፈልጋል እሱ እኮ። ምን ለመስራት? ያኔ የህይወት ነገር ምን አውቄ ምን እንደምሰራ ያኔ አብረን እንስራ ሲል ቤተሰብ እንድንሆን ማለት ነው። ያኔ ቤትም መሬትም እንገዛ። ከዛ እኔማ እምቢ አልኩት እዚህ ላይ። ከዛ ወንድሙን አስታወቀኝ። ችግር ካለ እኔ ጋር መተሽ ንገርኝ አለ ወንድሙ። ከዛ ወንድሙ ጋር ሲሄድ ወንድሙ ይህንን ነገር ሀራም ነው አለኝ። እንዴት ይህንን ነገር ይጠይቅሻል? ሳይሆን በቃ እመክራለሁ ምንም ብሎ መክሮ እኔ ጋር መጥቶ ይቅርታ አለኝ። እሺ ምንድን ነው የምትፈልጊው? ምክር እንድትሰጠኝ። ሰላም አጣሁት። ለምን እንደሆነ አላውቅም። ውስጤ በቃ ብቸኝነት ሁሉ ጊዜ ይሰማ። ይሄ ሰው መስራት ያኔ እንድረሳ ምናምን ፈለግኩት፣ ግን አልሆነልኝም። ታፈቅሪዋለሽ? አዎ። እሺ ሚዩት አድርጊና አዳምጪኝ። ወይ ሜሴንጀር እኮ በጣም ግራ እኮ አጋባ ጋይስ። አንደኛ ነገር ይኸውልሽ፣ ሰውየው ኃይለኛ ቆዳ ገፋፊ ነው። በጣም የቀሽም ወንዶች ባህሪ ምን እንደሆነ ታውቃላችሁ? ከፍቅረኛው ጋር ሲጣላ ሌላ ሴት ሄዶ ፕሮፋይል የሚያደርግ ወንድ ማለት ነው። ጀንትልማን አይደለም። በቃ እንደዚህ አይነት ወንድ ሪያክት የሚያደርግ ማለት አሁን ብሎ በቃ እሷን በቃ በሱ ቤት ተወዳጅ ነኝ፣ ብዙ ሴቶች ነው በዙሪያ ያሉት አይነት ነገር ማስቀናቱ ግን የመጨረሻ እኮ ረክሷል። ባይዘ ርካሽ ጋ ነው የትም ቦታ የሚገኝ። አንተ ከፍቅረኛ ጋር ስትጣላ ሌላ ሴት ፕሮፋይል አረክ ማለት የመጨረሻ በቃ ማንም ነው እንደፈለገ የሚያነሳ ማለት። ጀንትል የሆነ ወንድ ከሌላ ሴት ጋር ከፍቅረኛው ጋር ሲጣላ ሲንግል ሆኖ ረጅም ጊዜ ይቆያል። ሪያክት አያደርግም። በቃ ተጣላሃል፣ ልትበሸሸቅ እኮ ትችላለህ፣ ግን በዚህ መጠን ወርዳ አትታይም ማለት እሷን አስቀንታት አንተ ተወዳጅ ሆነ ምናምን እኮ አይደለም። ብልህ ሴት ሆነች የምታስበው እንደዚህ ነው። ይህ እንኳንም ቀረብኝ ማንም እንደፈለገ በየደቂቃው ነው የሚያነሳው ይህን ሰው ብላ ነው የምታስበው። እና በሴት የተከበቡ ወንዶች በቃ በዙሪያቸው ብዙ ሴት በቃ አንዷ ስትሄድ አንዷን ምናምን የሚያመጣ አይነት ነገር ራሳቸው እንደ ተወዳጅ ነው የሚቆጥሩት። ግን ርካሽ ዕቃ ሁሉ ነው የሚያነሳው። አንድ 5 ስታር እና ሆቴል ወይ 7 ስታር ሆቴል ላይ ያለን ምግብ ዝም ብለህ ሄዶ ማንም ሰው አያነሳው። ማንም ሰው ዝም ብሎ አያየውም። ከማዘዙ በፊት ራሱ ምን ብል እንደው የሚያደርገው ሜኑ ነው የሚያየው። ይህ ነገር ኤክስፔንሲቭ ሳይሆን አይቀርም ጓድ፣ እስቲ ሂሳባቸውን እንየው ብሎ ሜኑን ነው የሚያየው። ካልቻለ አራራራ። አንድ ግን ሻይ ቤት ምናምን ብትሄድ ግን ቁጭ ብለህ በቃ እስቲ እናምጣልኝ ብለህ ነው የምትበላው። ምንም ምክንያቱም ዋጋው መቼም ከኪስ ካለው ነገር አይበልጥም ተብሎ ስለሚታሰብ። ስለዚህ ማንም ሰው እንደፈለገ ነው የሚያዘው፣ እንደፈለገ ና ወደዚህ የሚለው ወንድ ነው። ስለዚህ ይሄ ወንድ ነው ከአንቺ ጋር ያለው አሁን። ሁለተኛ ገንዘብ ላኪልኝን አብረን እንስራ ያለሽ ሊያርድሽ መሆኑ ግልጽ ነው። ይህ ምክራ የሚያስፈልገው ጉዳይ አይደለም። እሱ ሲጀመር ወዶሽና አፍቅሮሽ የመጣ ሰው አይደለም እኮ። ምንድነው ቲክቶክ ሜሴንጀር ላይ ምናምን መተው የሚጀነጅኗችሁ ወንዶች እናንተ ለማግባት ከእናንተ ጋር ህይወት ለመመስረት አለ እንዲህ በቀላሉ ጥሩ ሰው ጥሩ ነገር እኮ ዋጋ ያስከፍላል። የኔ እናት በአንድ ክሊክ እኮ የምታገኘው ነገር አይደለም። ጥሩ ልብ ያለውን ሰው በአንድ የቲክቶክ ክሊክ ወይ በአንድ የሜሴንጀር ክሊክ ሀይ ተባብለሽ ድንገት አሳቻ ሳትደውሎልሽ ምናምን የምታዋውቀሽው አይደለም። በጣም ልፋት ይጠይቃል።
ልቡን አውቀሽው እንኳን የዚህን ሰው ልብ ባገኘው በቃ የሰው ልጆች አባት ቢሆን ብለሽ የምተምኘው አይነት ጥሩ ወንድ ካለ ሄደሽ ስላናገርሽው እሺ ሊልሽ በጣም ኤክስፔንሲቭ ነው የኔ እናት። በጣም 10 ዓመት ፈጅቶብሽም እንደው ልቡን ባገኘሽው። ምክንያቱም እንደዚህ አይነት ልብ ያላቸው ወንዶች በጣም ወርቅ ናቸው። ራሳቸው ነው የሚያከብሩት። ከማንም ሰው ጋር አይነካኩ። ማንም ሰው ህይወት ውስጥ ጥልቅ ብለው በድንገት አይገቡም። ድንገቴ ፈንጠዝያ ምናምን እንደሚባለው ድንገቴ የሚመጡ አይደሉም። ቆንጆ ስለሆንሽ ምናምን የኔ እናት ምናምን ብሎ ስርሽ ተደፍቶ ምናምን ለአግባሽ ብሎ በደቂቃ ውስጥ የፍቅር ጥያቄ ጠይቆች በቀናቶች ውስጥ ሽማግሌ መቼ ሌላክ የሚልሽ አይደለም። በጣም ጊዜ ይፈጃል። ጥሩ ነገር ጊዜ ይፈጃል ጋይስ። ጥሩ ህይወት ለመኖር በጣም ታይም ትወስዳላችሁ። አንዴ ከገባችሁበት በኋላ ደግሞ ህይወታችሁን በቃ ገነት ነው የሚያደርገው። አይጎዳችሁም፣ የሚጎዳችሁም አይሆንም። እናንተ ግን ጠዋት ተመርቶ ከሰዓት መርካቶ አይነት ህይወት ነው ስታገኙ ደስ እያላቸዋል። በታይታ በማማር ቆንጆ ወንድ ስታዩ የሆነ ቆንጆ ነገር ወዲያው ቶሎ የተሞዳሞደሽ ምናምን ባል የሚሆን ይመስልሻል። ኢንዶሚ ባል ነው የሚባለው። እንደዛ አይነት ባል ኢንዶሚ ታውቂያለሽ? ኢንዶሚ የሚሰሩ ሰዎች ብዙ እንትን የማይፈልጉ ናቸው። እኔ ሜምበር ለአዲስ ነው መጣው። ዌልካም። እሺ ሶ ምንድነው ወንድ ልጅ ኢንዶሚ የሆኑ ወንዶች አሉ። በቃ ዝም ብለሽ እሳት ውስጥ ስትጨምሪያቸው ወይም ትንሽ በቃ ነገር ሲነካቸው ወዲያው የሚደርሱ ማለት ነው። ወዲያው አፈቀርኩሽ፣ ወዲያው የኔ ፍቅር ቆዳ ልክፈፍልሽ ወይስ ኩላሊቴን ሳምበ ይሻልሻል ወይስ ልቤ የሚሉ ማለት ነው። ግን እኮ አያረጉትም። ቶሎ ነው የሚሞቁት። ቶሎ በቃ ሽማግሌ ለአግባሽ እነሱ ናቸው የማግባት ጥያቄ ሪሉ ወንድ አግባኝ ብለሽ ራሱ ቆይ እስቲ እንዴት ነው ነገሩ? ቆይ ኃላፊነት እኮ ነው። በአንዴ ዘቡ ተብሎ እኮ አይገባ። ቆይ ይቺን ነገር እስቲ እንደዚህ ላድርግ ይጨነቃል። ገብቶሻል? እነዚህ ግን የማይፈልግሽ ስለሆነ አንቺን ልብሽን ለማግኘት ምንድን ነው የሚያደርገው? አሁን ላግባሽ የኔ ናት እንዳያሳስብሽ ሊልሽ ላይ ይችላል። አሁን ሽማግሌ ላክ ምናምን ቤተሰብ ጋር ለምን እንደዚህ ልብሽን ካገኘው በኋላ ላጥለ ማለት ነው የሚያገኘውን አግኝቶ። ስለዚህ ፍሬን ያዥ፣ ራስሽን አክብሪ። በሜሴንጀር የጠበሽው ሰው ባል አይሆንም። ቆሽት በሽታ ነው የሚያስይዝሽ። ማነው ቆሽት ደግሞ ኬታ መጣሁት ባካችሁ አፌ ላይ እንዴት መጣ? ብዙ በሽታ ነው የሚያስይዝሽ። ጨጓራ በሽተኛም ሊያደርግሽ ይችላል። ተግባባል? ኢንዶሚ ትወጃለሽ? ኢንዶሚ ቢ እሺ፣ ኢንዶሚ ችግር የለውም ግን ኢንዶሚ ከሆኑ ወንዶች ራቂ። እሺ፣ እንደዛ እሺ፣ እሺ። ኢንዶሚ እየበላችሁ ከሆነ የተቸገርነው እኮ አሁን ኢንዶሚ ትበያለሽ ያልኳት እኮ ለዛ ነው። ምናልባት ኢንዶሚ እየበላች ከሆነ የዛ ህመሙ በዛም ሊገባ ይችላል። የእነ ቶሎ ቶሎ ቤት ሜሴንጀር ላይ ያለ ወንድ እኮ ጋይስ ነፍ ሚስት ያለው እኮ ነው። አንድ አይደለም 99 ናቸው። አንቺ 111ኛዋ ልትሆኚ ትችያለሽ። ገብቶሻል? እና ብቸኛዋ ፕሮፋይል ራሱ ካረገሽ ብቸኛዋ ሴት በህይወት ውስጥ ያለሽው አንቺ ትመስይዋለሽ ማለት ራስሽ እንደዛ ነው የምታየው አይደለም። እሱ ፕሮፋይል ያደረገሽ እኮ ማለት ነው። በነገራችን ላይ ነፍ ሴት ብሎክ አድርጎ ነው እንዳያዩሽ። ብዙ ሴት ብሎክ ተደርገዋል። ከዛ ልክ የሆነ ሰሞን ያደረግሽና በቃ እንትን ይላል ያነሰዋል። ያው አረኩሻል ምንም ችግር የለም ይልሻል። ከዛ አንቺ ተፈቅረሽ ልብሹ ልቅ ብሏል። ቆዳሽ ሊገፈፍ ውሃ እየተፈላልሽ ነው እያልኩሽ ነው። ሄሎ መሰለ መጀመሪያ እንኳን አደረሰክ። እንኳን አብሮ አደረሰ። ጥያቄ ስደት ከመጣ 5 ዓመቴ ነው። 5 ዓመት አልፎኛል። የት? ዱባይ። እሺ። እና ባለቤቴ ሁሌ ባለቤት አለኝ እና ሁሌ ካልመጣሽ ነው። እኔ ደግሞ ትንሽ መስራት ፈልጋለሁ አልኩት ማለት ነው። እሺ። እሱ በዚህ 2 ሳምንት ውስጥ ካልመጣሽ እንለያያለን ስላለኝ ጥያቄ ስለሆነብኝ ሴትዮ ስጠይቃት አሁን መሄዳችም ምክንያቱ ትምህርት ስለተከፈተ ትምህርት አለ አሁን ልጆች። እሺ። እና እንድትመጪ ፈልጋለሁ ስላለኝ ነው። መፍትሄ ምን ማድረግ እንዳለብኝ ግራ ገባኝ። ከዚህ ጋር በ2 ሳምንት ውስጥ ምን አንቺ ራስሽ የግል ልጅ ፕሌን አለሽ እንዴ? በ2 ሳምንት ውስጥ የምትሄጂው እሱ ግራ ስለገባኝ እኮ ነው። ምን ያህል ጊዜ ነው የቆየው ያልሽ?
5 ዓመት ከ7 ወር። 5 ዓመት ሙሉ አልሄድሽም? አልሄድኩም ማማሪያም። እሺ ስለዚህ አሁን አንቺ እውነቱን ንገሪው እንደማትሽ አሁን። ስለዚህ እቅድ አውጥተሽ በዚህ ጊዜ ሄዳለሁ ብለሽ ንገሪው። አይ ብዙ ጊዜ ዋሾት። ለምን ብዙ ጊዜ ነው ዋሾት? ለምን ከዚህ በፊት እመጣለሁ ብዬ ሴትዮዋ እኔ እሳፈራለሁ ወደ ካናዳ፣ አንቺ ወደ ሀገርሽ ትሄጃለሽ ብላኝ ነበረ። ከዛን እሺ ብለን ተስማማን። ቤተሰብ እንድመጣ ያውቅ ነበረ። ለገናም ደግሞ እንደሚሄድ ያውቁ ነበረ። ከዛ ሴትዮዋ ልጆች ይዘን አብረን የምንሳፈረው አለችኝ። ሰሞኑ ትምህርት አልነበረም። እዚህ ዱባይ ያላችሁ ሰዎች ታውቃላችሁ ብዬ አስባለሁ። አንተም ዱባይ ነህ እና ተሳፈርን ከሴትዮዋ ጋራ። በዛ ምክንያት አልሄድኩም እና ለዛ ለምንድነው ሁሌ እመጣለሁ ብለ እስተመቼ አንቺ ለምን ተዋሻለሽ? ይፈልጋለን እኔ ሴትዮዋ ይሄ ሁሉ እንደዋሽ ያደረገችኝ እኮ። አሁን መዋሸት እኮ ይኸውልሽ አይሽጣጣው። አሁን ሌላ ጊዜ እንዲያምንሽ አትጠብቂ። ኃላፊነቱ ስጃው። ምክንያቱም ከዋሸን ኃላፊነቱ ነው ሁሉንም ነገር እንደ ኃላፊነት የማንወስድበት ከሆነ ህይወታችን እኮ ትክክል አይደለም። በዛ ላይ ኮንትራት ቤት ስትሆን በጣም ነው የሚከብደው። እረፍት የለኝም ወጣለሁ ስላልኳት 2 ዓመት ደግሞ ቪዛ ሰርታ ነበረ። እሱ ደግሞ ጫና ካልፈጠርኩባት 2 ዓመቱን እንዲጨርስ ከጨረሽ ነው እንጂ የምትሄጂው አሁን መሄዳችን ካለችኝ ራሱ ከዚህ የበለጠ ጫና እንዳትፈጥርብኝ ስለፈለግኩ ነው። በቃ አሁን እውነቱን ንገሪ፣ ያለውን እውነት ንገሪ። እንለያያለን ምናምን ስላለች ትለያያላችሁ ማለት እኮ አይደለም። እሱ አሁን እንደ ቅድመ ሁኔታ አስቀምጦት ነው እያስፈራራሽ። እግዚአብሔር ይመስገን ምንም ነገር አልነበረም። እስካሁን እንዲህ ስለፈለገ ብቻ ነው ያ። ስለዚህ አንቺ አሁን ቁርጥ ያለ ነገር አስቀምጪና ቀን በዚህ ጊዜ ውስጥ እመጣለሁ። አሁን አንደኛ ቲኬት ለመቁረጥም ኮንትራቱም ጨርሶ ዝም ብሎ ለቆ መውጣት አይቻልም። ስለዚህ አሁን በዚህ ጊዜ ውስጥ እመጣለሁ። በዚህ ጊዜ ውስጥ ካልመጣው እውነት ነው በቃ አንተ ያልከው ይሆናል ብለሽ በትህትና አውሪ። አውቁ ውጭ ቢሰራ ችግር የለብኝም፣ ግን ኮንትራት ስትሆን ደግሞ በጣም ነው የሚከብደው እኮ። አሁን ስለ እሱ አለ ጥያቄሽ? ስለ ባልሽ እኮ ኮንትራት ጋር ገባሽ እኮ አንቺ በአንዴ። አሁን እኮ ያወራን ያለ ስለ ባልሽ ነው። ባልሽ በዚህ ጊዜ ካልመጣሽ ብዙ ሰዎች ከኔ ጋር የመጡ ልጆች እንዳለ ሄደዋል። እዚህ የሉ፣ ማንም የለም። እዚህ አንድ ብቻ ነች ያለችው። ከኔ ጋር 2 ነን፣ የአንድ የሰፈር ልጆች ማለት ነው። እሱም ደግሞ ጥያቄ ሆነበት ገባ እዛ ቦታ እኮ። እውነት ነው እኮ ተራርቁ። ትዳር እኮ ትክክል አይደለም እሱ። ባልሽ አሁን እያለሽ ያለው ነገር ትክክል ነው። የእሱን ሀሳብ አድርጊ። አሁን አንቺ መሄድ ትችላለሽ በማንኛውም ሰዓት። አልችልም፣ ማርያምን አልችልም። ሴትዮዋ ምክንያት ትምህርት ስላለ አልችልም። ምን ያህል ጊዜ ነው ያለሽ? አሁን ለረመዳን 6 ዓመት እንጨርሳለሁ። ግን ከዛ ደግሞ ለረመዳን 6 ዓመት እንጨርሳለሁ። 6ኛ አሁን 4ኛ ወር ነው። ስለዚህ ያኔ መሄድ ትችላለሽ አይደል? አዎ መሄድ ይችላለሁ። ግን 1 ዓመት ይቀረኛል። ጫና እንዳትፈጥርብኝ ነው ሴትዮዋ። ሴትዮዋ ነች እንዴ ባልሽ? እኔ እናት ባልሽ እኮ አንተ ያልገባ 2 ዓመት አለ ኮንትራት። 1 ዓመት ከጨረስኩ አሁን 2 ዓመት 2 ዓመት ነው የሚሰራው ቪዛው። አሁን 6ኛ ዓመቴ ነው የሚጨርሰው። 1 ዓመት ይቀረኛል። ቆይ ከምታወሳስቢብን እኔ እናት አሁን ከዚህ ሰዓት ጀምሮ ምን ያህል ጊዜ ይቀርሻል? 1 ዓመት ከ4 ወር። አሁን 1ኛ ዓመትሽን የምትሞየው አሁን ነው? ለረመዳን ነው? ረመዳን አይደለም 6ኛ ዓመቴ ነው እንጂ ረመዳን የምሞላው። አይ ወይኔ ጭንቅላቴ ዞሯል። ወይ አውቀሽ እያዞርሽብኝ። በስነስርዓቱ ላስረዳ እስካሁን በስነስርዓቱ አልነበረም ማለት ነው። አይደለም ማርያምን አንተ ነህ እዚህ ከመጣሁን 5 ዓመት። ቆይ እኔ እናት እዚህ ከመጣሽ ተይው በቃ እሱን አልፈልገው። ምን ይጠቅመናል እዚህ ከመጣሽ? ከዚህ ቀን ጀምሮ ምን ያህል ጊዜ ቀርሻል? ጥያቄው እኮ 1 ዓመት ከ4 ወር። እሺ መቼ ነው አመትሽ የሚሆንሽ? ረመዳን ደርሷል አይደለም? አዎ። ስለዚህ አሁን ረመዳን ሲደርስ 4 ነው የሚቀርሽ ማለት ነው። ለምን 1 ዓመት ከ2 ወር ነው የሚቀረኝ? ረመዳን ከሆነ ቪዛ እኮ የሚሰራ 2 ዓመት አለ እንዴ? እሺ በቃ እናቅልለው ጉዳዩ። ቤተሰብ ታሞብኛል ወይ ገለመሌ ብለሽ ሂጂ ወደ ቤትሽ። እኔ ምክር አይደል የፈለግሽው? አዎ። አለበለዚያ በእሱ አይፈረድም። ምክንያቱም አንቺ ደጋግመሽ ዋሽተሽዋል።
ደጋግመሽ እመጣለሁ እያልሽ እውነቱን ነው። ምክንያቱም ሌሎቹ ሰዎች ሄደው ጓደኞች ሄደው ህይወታቸውን እየኖሩ አንቺ ሰው ሀገር ላይ ነሽ። ስለዚህ አንቺ ምክንያት ፈጥረሽ ለመሄድ ሞክሪ፣ አለበለዚያ ትዳርሽን ታጨዋለሽ። አሁን እውነቱ ነው እውነት ነው ማርያምን እኮ። ስለዚህ አሁን እኔ እየነገርኩሽ ያለሁት እዚህ ቆይተሽ ገንዘብ ብታከማች እዛ ትዳርሽ ቢፈርስ ከስረሻል። እመኚ፣ ምንም ፋይዳ የለው። አሁን ነይ ካለሽ ምቺ ከሆነ ሂጂ፣ ማቺ ከሆነ ብቻ ቀናቶች ብቻ ወስደሽ እንጂ ከዚህ በኋላ 1 ዓመት ከምናምን እቆያለሁ ካልሽ፣ ምክንያቱም ራስሽ የሰራሽ ውስተት ነው። ዋሽተሽዋል ደጋግመሽ። ትዳርሽን ታውቂዋለሽ። ምርጫው በእጅሽ ነው ማለት ነው። አሌክስ አይደለም የሚወስንልሽ፣ ከሌ ምናምን አይደለም። አንቺ ራስሽ እጅሽ ላይ ነው። ህይወት ምርጫ ሂጂ ነው የኔ ምክር። ለ1 ዓመት ከምናምን ብለሽ ሲንግል እንዳትሆኝ ስትሄጂ። ኧረ ሲንግል መሆን አልፈልግም። የለፋውበት ይቅርብሽ። 1 ዓመት የምትሰሪው ገንዘብ ይቅር፣ በአፍንጫሽ 1 ዓመት የምትሰሪው ገንዘብ አጠራቅመሽው ህይወትሽን አይቀይረውም። እዛ ጋር ግን ትዳርሽ ውድ ትዳርሽ ይፈርሳል። ተግባባል? አዎ ተግባብተናል። እሺ መልካም ቀን። እሺ አመሰግናለሁ። እኔ ግን ሂሳብ በመስኮት ነው እንዴ ተማርኩት? ጋይስ እኔ ነኝ የዞረብኝ፣ እሷ ስታወራ ነው እያዞረችብኝ ነበረ። አልገባ ያለኝስ ጉድ ነው ወይስ የቅድሙን ቅጣት አናቴና ላይን አዙሮት ነው? የሆነ ሰረ ነርቬንማ ሳይነኩ አይቀርም። ሄሎ ሄሎ፣ እንኳን ጥያቄ ልጠይቅ ነበረ። እሺ ጠይቂ። ኦኬ። እና ፍቅረኛ አለኝ፣ በጣም ነው የምወደው። የተዋወቅኩት በሆነ ቆይ እንዴት ተዋወቃችሁ? የሆነ ከጓደኞቼ ጋር ልስማና ምናምኖቼ ከዛ ምናምን ተገናኘን ከሱ ጋር እና ከዛ ተዋወቅን፣ ስልክ ተቀያየርን። አዎ ማለት የጓደኞቼ ጓደኛ ነው እና ከዛ የዛኔ እሱ እዛ ነበረ፣ ተዋወቅን፣ ማውራት ጀመርን እና ማለት ስራ ምናምን የለውም እና እኔ አረብ ሀገር ነበርኩኝ። በቅርቡ ነበር ወደ ኢትዮጵያ የገባሁት እና የለም በቃ ብዙ ጊዜ የሆነ ነገር ሼር እንዳደረጉ ይፈልጋል ነበረ። ማለት ያው ስራ ስለሌለው የሆነ ነገር ሼር ማለት ያው ብር ምናምን ይፈልግ ነበር። እሺ እና ያው እኔም ማለት እንትን እለዋለሁ ግን ብዙ አይደለም፣ ይህን አክል አይደለም። ገባሽ? የሚታበለ ምን ያለው መሰችው ግን አሁን የተወሰነ ኢትዮጵያ ያለው የተወሰነ ነው የምሰጠው። ግን አሁን ኦልሬዲ ተመልሻለሁ ወደዚያ። አሁን ዱባይ ነው ያለሁት፣ ኢትዮጵያ ነበርኩኝ እና ማለት ነው ያው አሁንም እንደዛው ነው ማለት ስራ ምናምን የለውም ማለት ያው እንደዚህ ማድረግ ፈልጋለሁ ምናምን ይለኛል። ብዙ ሀሳብ ያካፍለኛል ማለት ነው። ምን ማድረግ ፈልጋለሁ እና ለምሳሌ የራሴ ስራ መስራት ፈልጋለሁ ምናምን ይላል። ገባክ? አንቺ ያለሽ ስራ አለሽ? እኔ አሁን ዱባይ ነኝ፣ ያው ስራ አለኝ። ተመልሼ ሄጃለሁ። በፊት ኢትዮጵያ ነበርኩኝ፣ አሁን ደግሞ ተመለስኩኝ እና እሱ ኢትዮጵያ ላይ ነው ያለው እና ያው ልልክ የፈለግኩት ማለቴ እኔ ምንም ባደርግለት ደስ ይለኛል፣ ምክንያቱም እወደዋለሁ። ግን ደግሞ እንዴት ላምነው እችላለሁ ነው ጥያቄው። እንዴት ላምነው እችላለሁ? ጥሩ ጥያቄ ነው። እግዚአብሔር ይመስገን እንዴትም ልታምኚው አትችይም። ወንድ ልጅ ስራ ከሌለው፣ የራሱ ገቢ ከሌለው፣ ጥረት የማያረግ ከሆነ፣ አላማ የሌለው ከሆነ ሩጭ አለ።
ጥረት የማያረግ ከሆነ ስራ ለመኖር ኦኬ ፈልጎ ያገኛል፣ ወይም ጥሩ ስራ ሊያገኝ ጥረት ከሌለው ከሴት ልጅ የሚቀፍል ከሆነ ስራ ስለሌለኝ እኔ በጣም የክብር ጉዳይ ነው ጋይስ። የእውነት ፊልም ማድረገው እነዛ ነው። እንደ ወንድ እናቴ ፊት ቆሜ ቸግሮኛል ማለት በጣም ነው የሚያሳፍር። የእውነት ነው የምልሽ። እንትን ጉልኮስ አርጉላትና ኮማ ክፍል አስገቧት። እናት ፊት የወንድነት ክብር ነው። ገብቷችኋል? የክብር ጉዳይ እና ማለቃቀስን ምናምን ሰው ፊት ማሳየት በጣም ለወንድ ልጅ በጣም ከባድ ነው። ሪል ካሰበ ነው እላችሁ። ግን ከአንቺ ስለማያፈቅርሽ ከአንቺ ለመጠየቅ አይፈራም። ምን ያጣል? ክብሩን አጣ ምናምን ምን ግድ ይሰጠዋል? ምንም ግድ አይሰጠው። የሚያፈቅርሽ ወንድ ግን በታሪክ ከአንቺ እንደዚህ ብሎ ችግሩን ፊት ለፊት አያሳይሽም። ይህን እርግጠኛ ሆኜ ነው የምነግርሽ። የእውነት ያፈቀረ ወንድ ቢቸግረው ቸግሮኛል ብሎ አያሳያችሁ። ሴቶቹ ስሙ፣ ቢርበው ርቦኛል ብሎ አይነግራችሁ፣ ቢያጣ አጣው ብሎ አይነግራችሁ። ምን የሆነ ነገር ልሰራ ብዬ የሆነች ነገር ብገፈትሪልኝ አይልሽም። እንደሚዋረድ ያውቀዋል። ስለዚህ አድቡ፣ ወንድ ጥበሱ። ሴቶች ወንድ ምርም ያጃጅላችሁ፣ ጊዜ ውሰዱ እንጂ ኮንፊደንስ ያለው ወንድ ነው የምፈልግ። ጤና ይስጥልኝ። አሌክስ እናመሰግናለን ለምሰጣ ምክር። ከአንተ እየተመረ ነው። አመሰግናለሁ። ከአንተ ያገኘውን ነገር እምቢ በሉ የሚለውን ይዣለሁኝ። ያው እስኪ በሱም ትንሽ መከርከር አድርገኝ ብዬ ግርህን ፈልጌ። እሺ ንገሪኝ። እኔ አሌክሱ ማለቴ ያን ያህል ብዙ አላዳክምህም። ሰዎችን አመኛቸው ወይ ደግሞ የሆነ እንደዚህ በፍቅር ምናምን ሳይሆን እንዲሁ ዝም ብዬ ቀርባቸው አመኛቸው በሆነ በቃ በሆነ አጋጣሚ ሰዎችን ተገናኝተህ እንትን የምትለው ነገር የለም። ከነዛ ሰዎች እኔ ምንም ገንዘብ ፈልጌ ምንም ሳልፈልግ ዝም ብዬ ቀርባቸው እና በዋህነቴ ሁሉም ሰው አንድ አይነት ይሆኑብኛል። ነው እስኪ ችግሩ ከኔ ነው ወይስ ምንድን ነው? እስኪ ንገረኝ። ማለት አንድ ነገር ንገረኝ የገጠመሽ በደንብ እንዲገባን ማለት ነው። ብዙ አለ ግን በነገራችን ላይ ባለትዳር ነበርኩ። አንድ ልጅ አለኝ አልሐምዱሊላህ። እና ቤተሰብ ዳረኝ ማለት ግን ህፃን ነው። እኔ ቤተሰብ ዳረኝ እና ያው የኢትዮጵያን ህይወት ታውቀዋለህ። ሁላችንም እንትን ብለን ነው የምንኖረው እና አንድ ላይ ነበር ከቤተሰብ ጋር የምንኖረው እና ስንኖር ሁልጊዜም ነገ ያልፋል የሚል ተስፋ ነበር እና አብረን ስንኖር ልጅ ተፈጠረ አልሐምዱሊላህ። ህይወት እያማረ አልሄድም እና ተለያየ። ስንለያይ 7 ዓመት በትዳር ኖሬያለሁ። ስንለያይ 7 ዓመት ስትቀመጥ አንድ ህይወት ብላ የሆነ ነገር ይኖራል። ሁሉንም የኔ ነው የኛ ነው ብለው ወጣሁኝ። ምንም አልሐምዱሊላህ ልጅ አለ ትቼ ወጣሁ። ስደት ላይ መጥቼ ደግሞ ለራሴ በቃ ቤተሰብም በአቅሜ አልሐምዱሊላህ አባቴ እዚህ ያለው አርፏል። በቃ ለራሴ የሆነ ነገር አደርጋለሁ ብዬ ሰዎች ጋር ተመካከር የሆነ ነገር ሳስብ በቃ ቤተሰብ ወንድምም እህትም በቃ ሁሉም ነገር ይገቡኛል። አምናቸዋለሁ ደግሞ ወላሂ አሌክስ ማለት ሰውን ሳምን ተልቤ ነው፣ ግን ሁሉም ይከዱኛል። የሚገርምህ በቃ ያን ጊዜ የጀመረ ህይወቴ እንትን ማለት ነው። ሰዎችን እያመንኳቸው ሁልጊዜም እንትን የሚሉብኝ ነገር ያን ጊዜ የጀመረ 7 ዓመት ህይወት ተቀምጬ ሁሉም ነገር እኔ ነው ብሎ እርቃት የወጣው አልሐምዱሊላህ ያ ያልፋል ብዬ ስደት ላይ ደግሞ 7 ዓመት 14 ዓመት ያለውበት ህይወት ምስቅልቅል ነው አሌክስ። ከዛ ደግሞ እዚህ መጥቼ አረብ ሀገር እሰራለሁ እለፋለሁ። በጣም ነው የምንከራተተው ሰው ቤት። ኢቃማ የለኝም ነበር። ኢቃማ እንኳን ለማስተካከል ብዙ መከራ ይቼ ተስተካከለልኝ። በቃ ህይወት በጣም ፈተና ናት ለኔ። ግን የሚጎዳኝ ሰው ነው። ለምንድን ነው ጥያቄ ይሆንብኛል ሁልጊዜ። ከቤት
ቤተሰብ ጓደኛ ቤት የምቀርባቸው ሰውን በቃ ፈራሁን አልቀርብም። የሆነ ሰው ይመጣና ይቀርበኛል ማለት በፍቅር ምናምን አይደለም፣ በቃ ይሆናል አይደለም። አሁን እንደ ምሳሌ ስነግር ቤተሰብ አልኳ ተዛ መጥቼ እሱ እዛ የበደለኝን የገፋኝ ሁሉ ነገር ትቼ ጠንካራውን ቦታ ገዛው። ቦታው ከተገዛ 4 ዓመቱ አሌክሶ እንጨት አስፈልጭ አስቆርጭ አስጊዣ አዘጋጅቼ ቆርቆሮና ሚስማር ሲቀር የተሸጠብኝ እንዳለ ቤተሰብ አበረ። እዛ እሱ ይጎዳኛል ይሄ ያልፋል ስል ደግሞ መልሼ እዛ ቦታ ላይ ቤት አይቆም ቀረ። ኢቃ ማስተካከያ ኢትዮጵያ ገባሁ። ኢትዮጵያ ገብቼ ቆርቆሮና ሚስማር አግዤ በትከሻ ቆርቆሮ ተሸክሜ ሰው ቤት አስቀምጬው መጣሁ አሌክስ። ከዛ መጥቼ ደግሞ አሁን ለዛ ለቆርቆሮ እንትን ቤት መስሪያ እንጨት ታፈልግ ደግሞ ታዘጋጅ የሆነ ነገር ይመጣና ሰዎች ያፈርሱብኝ የሆነ ነገር ይፈጠርና ያን እንጨት እንደረገዘ ከዛ ደግሞ እህቴ አረብ ሀገር ሄዳለሁ ብላ 100 ምናምን ሺህ ብር በላይ ያጠፋሁ አሌክስ። ያንን እንጨት ምናምን ተሸጠብኝ አልኩ። ያው ታዛው ተቤተሰብ ነው የሸጠብኝ። የሚተዘገጃጀው ምናምን የሸጡብኝ ቤተሰብ ያዋነሽ ደግሞ መልሼ እህቴን ሳኡዲ አስገብቼ ደግሞ እሷም ጠንከራ አድርጋ ጊዜይ ደግሞ የሆነ ነገር እዚህ ቦታ ላይ ማቆሚያ እንጨት እገዛለሁ ስል ደግሞ እሷም አላቅሽም አለች አሌክስ። ይሁን ችግር የለውም እሺ ደግሞ አሁን የታባቱ ጠነክራለሁ ተወሰደው ይጥቀማል ደግሞ መልሼ አሁን ይዣለሁ ትግል። ለምንድን ነው በሁሉም ሰው ላይ እዚህ መካከል ያልነገርኩ ደግሞ አሌክስ ዱባይ ያለሁኝ የሆነ እንደዛ አንድ ጃዛቢ ነበርና ተቸግራ ወደ 1700 ድርሃም አበደርኳት። ይሄ ያልቡኮሌና በዙ አጋጣሚ በልታ ይጠፋኝ ታማ የአረብ ሀገር ገብታ በቃ ህይወቴ ሁሉ በሰዎች ይጎዳለሁ። ህይወቴ ሁሉ በሰዎች ለምንድን ነው እኔ ነኝ ጥፋተኛ አይቱ ወይስ እድል የሚባለው ነገር ነው? እስኪ እንደው ለፈጣሪ ስትል አስተውለኝ። ሁልጊዜ አሁን ወድብዬ ተማርኩት አንተ እምቢ በሉ ትላለህን። አሁን እንደው የሰው ልጅ ህይወቱ እዚህ እያለፈ ከኔ የሆነ ነገር ጠይቁኝ ያገኛል ብዬ አላስብም። ለምን ከተጎዳሁበት ሰዎች ከጎዱኝ አንጻር ሳየው እና ምንድን ነው ሰበቤ? ምንድን ነው ችግሬ? እዚህ እንኳ ኢቨን ወላሂ ነው የምልህ አሌክስ እዚህ ሚዲያ ላይ ግሻቸው ህቴዋ በኮሜንትን በቪዲዮም እንደዚህ ተገናኝተን ዙረው የሆነ ነገር ሲሉኝ ይሰማለሁ። እኔ ነበርኩ በጣም የቀረብኳቸው ወይስ ምንድን ነው ችግር ይላለሁ እና ሁልጊዜ ጥያቄ የሆንብኝ። እስኪ የመልስልኝ አሌክስ። አመሰግናለሁ። ነው እሺ ሚዩት አድርጊና አዳምጪኝስ። በመሰረቱ ስትሄድ የመታ እንቅፋት ስትመጣም ከመታ ድንጋይ አንተ ነህ ይላሉ አለ በአባባል። ይሄ ማለት ስትሄድ የመታ እንቅፋት ስትመጣ ቢያንስ አይተ ዞር አድርገው ማሰብ አለብን። የሰው ልጅን ማመን የለብሽ። የሰው ልጅ ሊታመን የሚችል ፍጡር አይደለም። በመሰረቱ ሰዎችን ሳታምኛቸው ታምነው ቢገኙልሽ ይሻላል እንጂ አምነሻቸው ሳይገኙልሽ ቢቀሩ በእምነትሽ ላይ ልብሽ ይሰበራል። ስለዚህ አንዴ ሞክረው ሊያገኙሽ ይችላሉ። 2-3 እንዲጎዱሽ ከፈቀድሽላቸው ነው ችግሩ። ለራሴም እንደዛ ብዬ ነው ማስበው። አንዴ ልታገኘኝ ትችላለህ፣ አንዴ ልትጎዳኝ ትችላለህ። ኔክስት ከጎዳኝ ለሁለተኛ ጊዜ ቀሽሙ እኔ ማስተዋል ያልቻልኩት። ስለዚህ አንቺ እያማያሽ ቤት ስሩልኝ እያልሽ ገንዘብ ስትልኪ ሲክዱሽ፣ ገንዘብ አስቀምጡ እያልሽ ገንዘብሽ ሲጠፋ፣ ይህንን ሁሉ ነገር አሁንም ድረስ አልነቃሽ። ከዛሬ ጀምሮ እምቢ ማለት ጀምሪ። እምቢ በሉ ያልኳችሁ እኔ ነኝ። እምቢ ያስከብራል። እምቢ ማለት እንድትጠሉ ያደርጋል፣ ብቸኛ እንድትሆኑ ያደርጋችኋል፣ ግን ያስከብራችኋል። ነገ እጃቸው እስኪቃጠል ድረስ የሚያጨበጭቡላችሁ ዛሬ ላይ ሊጎዷችሁ እያሰፈሰፉ ሰዎች ናቸው። የእውነቴን ነው የምልሽ። አሁን አንቺ እንደዚህ በማድረግሽ ማንም አያከብርሽም፣ ይንቁሻል። እንደፈለጉ ሊያደርጉሽ እንደሚችሉ ነው የሚያስቡት ሁሉም። የእውነት እስካሁን የጎዱሽ ሰዎች ወይ እሷ ጠይቃት እንጂ ያላትን እንዳለ አካውንት ውስጥም እንዳለ አንስታ ነው የምትሰጠ ነው የሚባል አገብቶሻል። ስለዚህ እምቢ ማለት በጣም ያስከብርሻል። ከዛሬ ጀምሮ ይህንን ጽፈሽ አስቀምጩ። ምትረሹ ከሆነ በየጊዜው ለማየት ምንም ሲጠይቁሽ እምቢ በይ። ለማንም ገንዘብሽን አትስጪ። በህይወትሽ ውስጥ ማድረግ የምትፈልጊውን ራስሽ ብቻ አድርጊው። ቤት መስራት የምትፈልጊው አይደል? ሂጂና ስሪ። ብሩን
ስልኩን ያዥው፣ ሴቭ አድርገሽ አስቀምጪው። ቤት መስራት ትፈልጊያለሽ፣ ስሩልኝ አትበይ። ማንም የእናንተን ህልም ለመገንባት አልተቀመጠም ጋይስ። እናት፣ አባት፣ ወንድም፣ እህት፣ አጎት፣ አክስት ምናምን የራሳችሁን ጉዳይ ራሳችሁ ጨርሱት። የማደርገው ይህንን ነው። የምሬ ነው የምነግርሽ። ራሴ የሆነ ነገር መግዛት ከፈልኩ ራሴ ያደርገዋል። ማድረግ ከፈልኩ ራሴ እስክመጣ ድረስ ሰርታችሁ ጠብቁኝ። እሺ ተሰርቶ ቢጠበቅብሽ ያልኖር የሚያስኖሪበትን ቤት ምን ያደርግልሻል? አንቺ ሲጀምር መጠቀሚያ ነው የሚያደርጉት። ማንም እዚህ ምድር ላይ ከፈጣሪ በታች የእናንተን ህይወት ወገቡን አስሮ የሚገነባላችሁ ሰው የለም። ቤተሰቦቻችሁም ጭምር አስረግጬ ነው የምነግራችሁ። ቤተሰቦቻችሁም ጭምር አድቫንቴጅ ነው የሚይዙት። ገንዘቡን ስትልኩላቸው ቤት እንኳን ሰራውላችሁ ቢሉ እንደ ነገሩ ዝም ብለው በማይረባ ንብረት በማይረባ እቃ እንደ ጠላት እቃ ነው የሚሰሩላችሁ ሰራው ለማለት። ከዛ ቀሪውን ይጠቀሙበታል። ስለዚህ ራስሽ ወገብሽን አስረሽ ስሪ ሄደሽ ንብረት ማፍራት የምፈልጊ ከሆነ ራስሽ አፍሪ ሄደሽ መኪና መግዛት ምንም መግዛት ቋሚ ነገር ማፍራት ስትፈልጊ። በአጠቃላይ ማሰብ ያለባችሁ ነገር እዚህ ምድር ላይ ማንም ለማንም ግድ የለው። ሊዋጥላችሁ ይገባል። በተግባር ነው እኔ መነግራችሁ። በተግባር ዝም ብዬ በግምት አለ። ማንም ስለ እናንተ ህይወት ግድ አይሰጠው። የሚወዱሽ ከሆነ ስለ ቆምሽ ነው፣ ስላለሽ ነው። ማንም ሲኖርሽ ይወድሻል። ማንም ስታምሪ፣ ገንዘብ ስትሰሪ፣ ጤና ማስቶኝ፣ በራሴ ስቆሚ ማያቅሽ ሰውም ይወድሻል። ውደቂ እስቲ። አሁን አንቺ ቸግሮኛል በይስ 5 ሳንቲም አይደርሱልሽም። በዙሪያሽ ያሉ ሰዎች አሁን የጎዱኛ እህቴ፣ ወንድሜ፣ አጎቴ፣ አክስቴ የምታያቸው ቻዩ እዛው ነው የሚልሽ። ስለዚህ ለራሴ ህይወት ራሴ ካለው ጋይስ አልቀልድበትም። ማንም የፈለገውን ሊል ይችላል። ማንም የፈለገውን ሊያመጣ ይችላል። ዘ ሞስት ኢምፖርታንት ፐርሰን መጀመሪያ እኔ ነኝ። እዚህ ምድር ላይ አስፈላጊውና ቅድሚያ የምሰጠው በጤና በገንዘብ በሁሉ ነገር የሚገባኝን መጀመሪያ ማግኘት አለብኝ። እንደ ሻማ እየቀለጥኩኝ ስላለቀሽ አሁን ማንም ግድ አይሰጠው። መመኛውን አለቀሻል፣ እንባሽ ራስሽ ይዘሽ ቁጭ የምትይ አውሬ መሆን አለባችሁ ነው እያልኳቸው ያለሁት። ውስጣችሁ ያለውን አውሬ ቀስቅሱት። የተኛውን ይሄ የሚያስጠቃችሁን እሺ የሚለውን የዋይዋ የሚጫወተውን በቃ እስቲ ምናምን አሁን በድለዎች መጥተው ይቅርታ ይስጠቅምሽ እሺ እያለ ህይወትሽ ውስጥ የምታስገባዋን ሲጣርገሽ ግዳያት። እሱን የገደላችሁ ቀን ያኔ መኖር ትጀምራላችሁ። ዓለም ለተሸናፊ ሰዎች ቦታ የላትም። እሺ ለሚያለቃቅሱ ሰዎች፣ ለተሸናፊ ሰዎች፣ ላጡ ሰዎች ተፎካካሪ ሆናችሁ መገኘት አለባችሁ። እንዲታዘንላችሁ ከሆነ የምታስቡት ማንም የሚያዝንላችሁ የለም። ጓድ ሁሉም የራሱ ሩጫ ላይ ነው ያለው። ሁሉም የራሱ ትራክ ላይ ነው ያለው። ድሮ ቀረ እንደውም መተዛዘን። ወይ ምስኪነች፣ አለቀሰች፣ ከፋት፣ ተጎዳች እኮ ማንም ከፈጣሪ ውጭ ልብሽን አውቆ የሚረዳሽ ሀዘንሽ ሀዘኑ የሆነ ማንም ሰው የለም። ዞር ስትሉ ባዶ፣ ዞር ስትሉ ባዶ፣ በግራም በቀኝም በኋላም ከሆነ ቀጥ ብላችሁ ትቆማላችኋል። ስትወድቁም ትነሳላችሁ። ከጎን እኮ የሆነ ነገር አለልኝ ብሎ ሲያስብ እኮ ነው ሰው ተስፋ የሚቆርጠው። ተስፋ ለምን እንደማልቆርጥ ታውቃላችሁ? እኔ በህይወት ባጋጠሙኝ መሰናክሎች፣ ባጋጠሙኝ ህመሞች፣ ባጋጠሙኝ መውደቅ መነሳቶች ለምን ተስፋ እንዳልቆርጥ እኮ ታውቃላችሁ? ማንም እንደሌለልኝ ያወቁ ቀን እግዚአብሔር ይስጣቸው ሁሉ ውለታን ያዋሉልኝ ሰዎች ብቻችሁን የተዋችሁና ጊዜ ነው ያኔ ነው ወርቃችሁ ከውስጥ ነው የሚወጣው ተፈልቅቆ ማለት ነው። ሰው ግን አለሁልሽ ቢልሻውን ቢያዝንልሽ ምናምን በዙሪያሽ ምንም ደጋፊ ቢኖርሽ የምሬ ነው የምልሽ አትለወጪ። ትንሽ ትሞክሪና መልሰሽ እዛው ሙቀት ውስጥ ነው የምትገኘው። ስለዚህ ከዛሬ ጀምሮ ለራስሽ ራስሽ እንደሆነ ያለሽው አውቀሽ ማንም የሆነ ነገር ሲልሽ እምቢ ቆይ አይሆንም ማለት መጀመሪያ እኔ ለእኔ ይጠቅማሉ ያ ነገር። ራስሽን ነው ማስቀደም ያለብሽ። ለራሱ ያልሰጠ ለማንም አይሰጥም። የጎዱሽ ሰዎች ደግሞ ደጋግሞ እንዲጎዱሽ እድል አትፍጠሪ። የተነገረሽ ሁሉ ነገር እውነት አይደለም። በመስማት አትመኝ ምንም ነገር። ህይወትሽን አሳልፈሽ የሰዎች እጅ ላይ አትስጪ። ስለዚህ ከዛሬ ጀምሮ መፍትሄው ምንድን ነው? ራስ ማድረግ ብቻ። ሲኖርሽ ሁሉም ይወድሻል። ትንሽ ስታገግሚና ምናምን ቆንጆ መሆን ስትጀምሪ፣ መሳቅ ስትጀምሪ፣ ደስተኛ መሆን ስትጀምሪ ይከቡሻል በዙሪያሽ። ወዳጅ ግን አይደሉም እነሱ። ስለዚህ ያኔ አንቺም ፈገግ እያልሽ መቻችሁ
ሩጫ ግን ስራ አለብኝ፣ አንድ እዚህ ጉዳይ አለብኝ፣ የምፈጽመው አላማ አለብኝ። ላጥ ብለሽ መሄድ ነው እንጂ ከእነሱ ጋር ተሟሙቀሽ ሀሳብሽን እያካፈልሽ ገንዘብሽን እየሰጠሽ አትኖር። ተግባባን? ስለዚህ ሰዎች እየጎዱሽ ያሉት ለምን እንደሆነ ታውቂያለሽ? ፓስወርድ ስለሌለሽ። ፓስወርድ የላችሁም አብዛኞቻችሁ። የሞባይል ስልካችሁ ላይ ግን ፓስወርድ ታደርጋላችሁ። ለምን? ማንም ሰው እንደፈለገ ስልኬን ከፍቶ ሚስጥሬን እንዳያይ ወይ ደግሞ በቃ ምንም ነገር እንዳያይ። ከስልኬ እኮ ልቤ ህይወቴ እኮ ይበልጣናል። ስልኬ ወድቆ ቢሰበር ይችላል፣ ሊሰረቅ ይችላል። ለስልኬ ፓስወርድ ያደረግኩ ግለሰብ እንዴት ነው ለልቤ ፓስወርድ የሌለኝ? ማንም እንደየመጣ እንደ ቀዝቃዛ ገንፎ ሚዝቀኝ። ና ሲሉኝ መሄድ፣ ሂድ ሲሉኝ መሄድ፣ ገንዘብ አምጣ፣ እሺ፣ ይህንን ላሰራልህ፣ ይህንን ስራ፣ እሺ። እንደዚያ ሰዎች መጥተው ሀሳብ ሲሰጡኝ መጀመሪያ ማስበው መጀመሪያ እኔ አምኝበታለሁ። ሼም ምናምን ይሉኝታ የሚባል ነገር የለም። በህይወታችሁ ውስጥ ዋጋ ከከፈላችሁ ሼምና ይሉኝታ የሚባለው ነገር ታስወግዳላችሁ። እኔ ባለፈው አጫዎቻችኋለሁ ያለ የልደቴ ቀን የማይወራ ነገር የለም ዛሬ ብዬ ያን ቀን አውርቻችኋለሁ። በደም ነው ከፍዬ የመጣሁት ዋጋው። ሰው አልቀልድ። ማንም እንደፈለገ ልቤን ሊያገኙ አይችልም። ማንም እንደፈለገ ና ሂድልኝ አይችልም። ምን ማድረግ እንዳለብኝ እኔ ነኝ መወስን። ምክንያቱም አብሮኝ ዋጋ አልከፈለም ያ ሰው። ማንም ሰው ዋጋ ከከፈልሽበት ህይወትሽን በቃ ይሉኝታና ሼም የሚባል ነገር ቦታ አይኖረውም ህይወትሽ ውስጥ። ቆፍጠን ነው የምትይው። ገብቶሻል? ስለዚህ እንዴት አድርገሽ እንዳገኘሽው ስለምታውቂ ሰርተሽ የምታገኘውን ገንዘብ ተጠንቅቀሽ ያዢ። ብልህ ሴት ሁኚ። ሁሌ ሞኝነት የለም፣ ሁሌ ህፃንነት የለም። ተግባባ? ሻሊክ አመሰግናለሁ። አይዞሽ። የዋህነት አያሸልምም ጓዶች። ጨካኝና አውሬ መሆን ይጠበቅባችኋል። ጨካኝና አውሬ መሆን ማለት እምቢ ማለት ነው። ይሉኝታ አስወግዱ። ሰው ምን ይለኛል የሚለውን አስወግዱ። ይቀየሙኛል የሚለውን አስወግዱ። ሰው ማስቀየም ልመዱ። ማስቀየም ማለት ይሄ በትዕቢት በስድብ ሳይሆን እምቢ ማለት ልመዱ። እነሱ በሚፈልጉበት መንገድ አትሂዱ። ቢቀየሙኝስ ቅሪ ብላችሁስ ለምን በቀይ ምንጣፍ ቅር አይላቸውም? ቀይ ምንጣፍ አንጠፈሽላቸው። ገብቷችኋል? ብቻችሁን ቅሩ። ሰው ሁሉ ይሽሻችሁ። እንደውም ብቻችሁን ከቀራችሁ በጣም እድለኛ ናችሁ። ባይዞ እኔ ብቻቸውን የቀሩ ሰዎችን ኃይላቸውን በደንብ ስለማቅ ለብቻው የሚፋለም ወታደር በደንብ ነው ያሸንፈው። አማራጭ የለውም። ምንድን ነው የሚባለው? ጅል ሞኝ ካመረረ ይባላል አይደል? እንደዚህ የሚባል ተረት አለ አይደል? ሞኝ ካመረረ የሆነ ሰው ታግዞ ተስፋ የቆረጠ ሰው ተስፋ የቆረጠ ሰው ይባላል እኮ። ምንም ያደርጋል? ምንም ተኩስ ተኮስክበት፣ መሳሪያ አወጣህበት ምናምን ይገርመዋል። እንደዚህ ልክ የዛን ባህሪ መላበስን መሳሪያ አወጣህበት ምን ኦልሬዲ ቆርጧል። እሱ ተስፋ ቆርጧል። ቢላ ይዛ አስፈራራ ምናምን መኖር የሚፈልግ ሰው ነው እኮ የሚፈራው አይደል? ይህም ባህሪ ወስዳችሁት እናንተ በህይወት ውስጥ ሰዎች ሰደቡኝ፣ ረገሙኝ፣ ጠሉኝ፣ ወደዱኝ፣ መጡ፣ ሄዱ። ምን ይገርመኛል? በጦር ሜዳ ውስጥ ስንት ጦርና ጥይት እየተተኮሰበት የመጣ ፈረሳውን ርችት የሚያስደነግጠው ይመስላችኋል? ወይ ለሰርግ የተተኮሰ ጥይት ምናምን የሚያስደነግጠው ይመስላችኋል? በጥይት ሩምታ ውስጥ የመጣ ሰው ሰውት ምንም ነገር አትፈሩ። ሰው በህይወት ውስጥ ዋጋ ከፍላችሁ ከሆነ የደረሳችሁበት ቦታ ምንም ርችት ቢተኩስ አትደነብሩም ወይ ነው እንዴ ብላችሁ ነው የምትሄዱት። ስለዚህ ራሳችሁን ለራሳችሁ እንዳላችሁ አውቃችሁ ብትጠነቀቁ ነው የሚሻላችሁ። አለበለዚያ አጉል ጣፋጭ ሆናለሁ ስትሉ ትበላላችሁ። ሰው ጣፋጭ ነገር ይወዳል። እኔ ከዚህ በፊት ያሳለፍኩት ታሪክ ፍቅር ነበር፣ ለማውራት ነው። እሺ፣ ሁለት ነው ግን አጠር አድርጌ አንዱን ልንገራችሁ። እሺ፣ ክፍለ ሀገር ነበር እና የዘመድ ክፍለ ሀገር። እሺ፣ የዘመድ ዘመድ ነው እና ዘመዴ ወልዳ
ክርስትና አስነስታ የልጇንና የእሷን ፎቶ ልትልክልኝ በሱ ስልክ ትልክልኛለች። ከዛ ምን ላይ ቴሌግራም ላይ ነው ኢሞ ላይ እሷ ስልክ አልነበራትም። ከዛ በዛ ማውራት ጀመረ። ከዛ እያወራን ስንቆይ መግባባት ጀመር። እሱ ገና ተማሪ ነው፣ የ4ኛ ዓመት ተማሪ ነው። እኔ ግን ስራ ነው የምሰራው አዲስ አበባ እና ስንቆይ ያው ስንግባባ ከዛ እኔም ብር ካርድ ምናምን ልክለታለሁ፣ ብር ምናምን ስለማይ ካርድ ምናምን ልክለታለሁ። ከዛ ከአመት በኋላ ወደዛ ሄድኩኝ። ቤተሰቦችም እዛ ስለነበርኩ ከዛ የሆነ ነገር ከፈትኩና እዛ ስኖር እሱም ተመርቆ ጨረሰ። ኦልሬዲ 1 አመት ሆነው ተመርቆ ከጨረሰ ከዛ መጣ። እኔ ወቃለሁበት ቤተሰቦቹም ግማሽ ቤተሰቦቹ ስለነበሩ መጣ። በአካል ተዋወቅን። ከዛ ወደ ቤተሰቦቹ ሄደ። ከዛ በኋላ ስራ ስላልነበረው እየመጣ እየቆየ መሄድ ጀመረ። ከዛ ስራ ሲያጣ በጣም ሲጨናነቅ ዝም ይልህ ካርድም ለሻሚ ያልኩ ሰጠዋለሁ። እዛ በቃ እኔ ቅድስት አርሴማን በጣም ወዳታለሁ። ብዙ ነገር ነው ያደረገችልኝ እና ጸልይልኝ አለኝ። እኔ ለእሷ ስነግራት ልክ በነገስኳት በ2 ወሯ በእሷ ቀን ስራ አገኘና ሄደ ገባ ጀመረ። ከዛ ስራ ሲጀምር ሩቅ ቦታ ነው ያገኘው ስራ። ከዛ ይደውላል፣ በ2 ወር ምናምን ይመጣል። ከዛ እየመጣ እየቆየ ይሄዳል። ከዛ እኔ 2 አመት ሆነን ከዛ በኋላ ከዛ እንትን አለ ዝም ማለት ጀመረ። በቃ መቀነስ ጀመረ የሆነ ነገር ምናምን የራሱን እንትን ሲሆነ እኔም ዝም አልኩት። በቃ እንዳመጣጡ ሶኛዋለሁ አልኩኝ። ከዛ 3 አመት ሆነን ከዛ እንትን ስለው እኔ ቆያለሁ አለኝ። በቃ እኔ አሁን ከዚህ በኋላ ወይ የራሴ እንትን ማለት ፈልጋለሁ ስለው እኔ መቆየት ጀምራለሁ ፈልጋለሁ አለኝ። እዛ የግማሾች ቤተሰቦች ያውቃሉ። የእሱ ያክስት ልጅ ለኔ ያጎት ልጅ ነች፣ ታውቃለች። ከዛ ለሷም ነገርኳት፣ ምንም ችግር የለውም ምናምን አለች። ከዛ የሆነ ጊዜ ላይ እንትን አልኩተኝ ብር ፈልግ የሆነ ቃል ገዛ ነበር አልኩተኝ። ብር ፈልጋለሁ ስለኝ ከ4 ወር ብር አልገባም፣ ደሞዛችን አልወጣም አለኝ። 4 ወራችን ነው ደሞዛ ወጣን ስለኝ እኔ ልሞክሮ እንጂ አለኝ ሌላ የምተፈናበት። ከዛ እንደዛ ስለኝ ዝም አልኩት። ከዛ እየሄደ እየመጣ ብቻ መሄድ መምጣት ነው ስለው፣ ሌላ ምንም ስለነገ የሚያሰብ የለም፣ ማውራት የለም፣ ምን የለም። ከዛ እኔም እንትን እያልኩ መጣሁ በቃ። ከዛ ወደዚህ ፕሮሰስ ጀመርኩኝ፣ አልነገርኩትም። ከዛ ጀምሬ ሐሙስ ወደዚህ ልመጣ እስሩ ምናምን መጣ፣ ሳልነግረው ዝም ብሎ መጣ። እዛ አዲስ አበባ እያለሁ ብር ላክልኝ እንደዚህ ፈልጊ ነበር ስለው የጠየኩት 8,000 ብር ነው። እሱ ግን 4,000 ብር ነው የሚሰጥሽ የለኝም አለኝ። እዛ በቃ ነገርኩት። አመሰግናለሁ እኔ ብር ፈልጌ አልነበረም ግን ቻው ሊሄድ ነው ስለው እንዴ እኔ እኮ ልክልሽ ነበር፣ ይህን ብትነግረኝ ከሰውን ፈልጌ ልክልሽ ነበር ምናምን አለኝ። ችግር የለውም አልኩና ወደዚህ መጣሁ። ስልክ ዘጋው። 4-5 ወር በኋላ ኢሞ ከፈትኩና ሀይ ስለው አንድ ሉክ ደብዳቤ ነው የጻፈልኝ በስልኬ ማለት ነው። በቃ ወደፊት መሆን እንዳለበት ምናምን ሲነግረኝ በቃ እሱ ልጁ ወደፊት መሆን አለበት ማለት ነው። በቃ ከዚህ ጊዜ በኋላ መተሽ እንደዚህ እናደርጋለን። አሁን እኔ ከዛ ሀገር ወደዚህ ቀርብ ያለው እኛ ጋር ነው ያለ ነው። አሁን ስትመጭ እንደዚህ እናደርጋለን፣ እንደዚህ ነው የማደርገው። አሁን እየሰራሁ ነው፣ የራሴ ብር አለ፣ የራሴ ኑሮ እየመራሁ ነው፣ የራሴ ቦታ ተመርተናል በስራ በኩል። በቃ አሁን ከአንቺ ጋር መኖር ፈልገው ምናምን እናፍቀሽኛ ምናምን ብለው በቃ አንድ ሉክ ላከልኝ ደብዳቤ። ዛሬም እሺ አልኩትና እንትን አልኩኝ። በቃ ዘጋው፣ ስልክም ቀየርኩኝ። እዛ ከ2 አመት በኋላ በእሷ በልጅቷ በዛች በገናኘች በኩል መጣ። ማውራት መጀመርን በቃ ቀጠል። እዛ ስለ ብር ምናምን ይፈልጋል፣ ይጠይቃል። እኔ መንገዶችን እንዘጋለሁ ምናምን። ከዛ መጨረሻ ላይ
ነይ በቃ ወይ ነይ በቃ ብርም አልክም በቃ 4 ዓመት ሙሉ አንድ ብር አልክም ለሱ አያውቀውም ብሩን የትፋይ ብር ምን እንደሆነ እዛ ወይ ነይ ብር ካልሆንሽም ወይ ነይ አለኝ። ከዛ በኋላ አይ እኔ ከዛ መጨረሻ ላይ እኔ ስራ በጎን እየሰራሁ ነው፣ በጎን ደግሞ ሌላ ስራ እንዳስኬድ ብር ላክልኝ 300 ሺህ ብር አለኝ። ስሙንም 300 ሺህ ብር ላክልኝ እኔ በጎን እንድሰራ አለኝ። 400 ሺህ ብር ላክልኝ የእሱን የሚገዛ እቃ ማለት ነው ሊገዛ እሱን የሚያወጣበት ያውቃል። ያው በስሙ ያውቀዋል ብሩን ባያውቀውም ዜሮ ሲበዛ ቀለውበት መስሎኝ ነው ጠራሹ ብዬ ነው አንቺ ራሱ። እሺ ከዛ እንደዛ ሲለኝ ከዛ እንደዛ ልክተኛ እኔ ያ ብር እንዳለኝ ያውቃል ማለት ያውቃለኝ። ከዛ አሁን የቴ ወደ ሌላ ሀገር ስለሄደች ለእሷ ስለሰጧት እሷ ስትመልስልኝ ለአንተ ሰጥካለሁ አልኩት። እስከ ቃል ወዳጋርኩት ጊዜው ማለት ነው መስከረም ምናምን። ከዛ እስከዛ በቃ ምን ልበልክ በቃ ምን ልበልክ በቃ እንደዛ ሆነ። በቃ የሚመት ሰው ሆነ። እዛ ያ ቀን ሲደርስ ወይ ሳታቅ በአካውንት ያስገቧቸው አልኩት። ከዛ ያ ቀን ሲደርስ ሰጠችሽ ወይ ሲለኝ ሳታቅ በአካውንት ያስተላለፈችው አልኩት። እንግዲህ እኔ ስለሆንክ ማውጣት አልችልም። ኦኬ እሺ። ከዛ ስልኩ ላይ ነው የተቀያየረው። ፊቱ ምን መሰለክ የተቃጠለ ነገር መሰለ። እዛው ፊት ለፊት በቪዲዮ ነበር እያወራን የነበረው። እዛ ተቀያየረ። እኔም ከዛ በኋላ መጨረሻ ላይ በቃ ሲቀያየር እንትን አልኩት፣ እውነቱን ነገርኩት። አጠብቀኝ እኔ እቆያለሁ አግባ አልኩት። አንቺ የት ነሽ በዚህ ሰዓት? እኔ ዱባይ ነኝ። አጠብቀኝ በቃ ገንዘብም የለኝም ፍቅርም የለኝም፣ አጠብቀኝ የራስህን ህይወት ኑር ምናምን አልኩተኝ። እዛ እንትን አለ ማለቃቀስ ምናምን ጀመረ። መተሽ ደርሰሽ ሂጂ አለኝ። በቃ ከሄድኩኝ ብሩን ማውጣት እችላለሁ መንቀሳቀስም እችላለሁ ማለት ደርሰሽ ሂጂ አለኝ። አልመላለስም ምን ያልመጣም አልኩት። ከዛ በዛ ቆመ። እዛ በቃ ሁለተኛውን ልከትል ወይስ ሌላ ጊዜ? ቀጥ ሌላም አለ እዛ ሌላም አለ። ያ በዛ ቆመ። በቃ ማለት ያኔ በቃ ላይፍ አለን የድሮ ጓደኛ ማለት ነው። በቃ ኦልሬዲ 8 ዓመት ይሁን ነው 8 ዓመት። ሁለተኛው ደግሞ በቲክቶክ ነው የምንተዋወቀው። ላይቭ ገብቼ ምናምን ነው የመጣው። ከዛ በውስጥ ምናምን ማውራት ጀመረ። ላይቭ ገብቼ ከስር ኮሜንት አውጥቶ ነው ያወራኝ። እሺ ከዛ በውስጥ ምናምን ማውራት ምናምን ጀመረ። ከዛ የት ነሽ ምናምን ሲለኝ እኔ ጅቡቲ ነኝ ምናምን አልኩት። አንዴ ኮሜንት አውጥቶ ማለት ላይቭ ገብቼ ሳወራ ከስር ኮሜንት አለው። ከዛ ከኮሜንት ውስጥ አውጥቶ ነው ኮሜንት ላይ እንደዚህ አይቶሽ ፕሮፋይልሽን ተጭኖ ገብቶ ነው ሜሴጅ ይላከልሽ። እዛ የት ነሽ በውስጥ እያወራን የት ነሽ ምናምን ሲለኝ እኔ ዱባይ ነኝ እንድተዋወቅ። የት ነሽ ስለኝ እኔ ጅቡቲ ነኝ አልኩት። እሺ እዛ ያለ የፖስተድኳቸውን ምናምኖቹን አይቶ ምናምን ውሸትሽን ነው አንቺ ዱባይ ነሽ ያለሽ ምናምን አለ። እያወራን ቀጠል። ከዛ ተዋወቅን። በቃ በአካል ተገናኝተን ተዋወቅን። ከዛ አብረን የተወሰነ ጊዜ ቆየን። በአካል ተገናኛችሁ እዚህ ዱባይ? አዎ ተገናኛን በአካል ቅብር ቦታ ነበር። እሱም እዚህ ነው እኔም እዚህ ነው። እዛ ተገናኘን ተዋውቀን አብረን እየቆየን እያለን እንትን ማለት ጀመረ። ማለት እኔ መቆም ፈለኩኝ፣ አልፈለኩትም፣ አልተመችኝም። እዛ እሱ ሲያለቃቅስ በቃ እኔ ለእናቴ መኖር ፈልጋለሁ፣ እኔ ስራ ቦታ መስራት አልቻልኩም፣ እኔ ምናምን በቃ 24 ማልቀስ ጀመረ። በቃ ማልቀስ፣ ጠዋት መደወል ነው፣ ከሰዓት መደወል ነው፣ ቀን ሙሉ መጽሐፍ መደወል ምናምን ነበር። እኔ በዛ ሰዓት ደግሞ እረፍት ነበርኩኝ፣ ማውራት አልፈለኩም፣ አስጠላኝ። ከዛ መጨሱ ከዛ እንደዛ ብየው እንዴት ማለት መጉዳት እጁን ሁሉ ምናምን ተቆረጠ።
ከዛ ማለት ሀሳብ ሲሰራ በቃ ማለት እየጻፈም ሪከርድም እያደረገ እየሰራ እጁን ተቆረጠ። እዛ መጨረሻ ላይ አወራሁትኝ ቀጣለ። ከዛ እንደገና እሱ እኔ ሲገባልኝ ፍቅር እሱ ለቀቀው። ከዛ መጨረሻ ላይ እንትን ስለው እኔ ሳውረው እሱ ልክ እንደኔ እንደሆንኩት መሆን ጀመረ። እዛ እኔ እንደሆንኩት መሆን ሲጀመር እዛ በኋላ በቃ ያልኩትም ሁሉ ይቅርታ ምናምን በቃ ችግር የለውም አብረን እንቀጥል ምናምን ስለው እኔ አሁን ዝግጁ አይደለሁም አለኝ። እዛ በቃ እኔም እንደሱ እሱ እንደሆነ ሆንኩኝ። ብድር በምድር መለሰ ማለት ነው። መጨረሻ ላይ እንገናኝ ስለው ደሞዝ አልወጣም፣ እንገናኝ ስለው ይህ ታክሲ የለኝም ምናምን ማለት ጀመረ። ከዛ እንደዛ ሲል እኔም እንትን አልወጣም፣ በቃ እረፍት መውጣት የማይፈቀድልኝም አልወጣም። በቃ እነሱ ሲሳፈሩ ብቻ ነው እኔ እረፍት የሚኖረኝ ማለት ነው ሰዎቹ። ከዛ እንደዛ ሲል እሱ እንደምወጣ ምናምን ነው የሚያውቀው። ከዛ እንደዛ ሲል በቃ አልተፈቀደልኝም እኔ ምናምን ያልኩ ስጀምር ከዛ እሱ እንትን ላይ ብሎክ አደረገኝ፣ እዚህ ቲክቶክ ላይ ብሎክ አደረገኝ። እዛ ዝም አልኩኝ። ከዛ እንደገና በኢሙ እያወራኝ ያለ የመቀነሰ በቃ ጭራሽ እንዳወሩ አይፈልግም፣ ምንም አይፈልግም። ከዛ በኋላ እኔም እየቀነስኩ በቃ ሲጽፍ እጽፋለሁ፣ ሲያወራኝ እወራለሁ። ከዛ መጨረሻ ላይ እንገናኝ አለኝ እሱ። በቃ ዛሬው መገናኘት አለብን አለኝ። እኔ አይመቸኝም፣ አይፈቅድልኝም አልኩት። እዛ መጨረሻ ላይ እንደዛ ብሎኝ ብሎክ አደረገኝ ኢሞ ላይ ማለት ነው። ከዛ እኔ ሌላ ኢሞ ስላለኝ በዛ ገባሁና ጥርግርግርግ አድርጌ እስከመጨረሻው ሰደብኩትና አንድ ነገር እሱ ብር ይፈልጋል ማለት እንግዲህ የታክስም የለኝም መንጫም የለኝም ይላል። ከዛ መጨረሻ ላይ ማለት ነው ብር ስለነበረኝ እኔ ልንገራልኩ ለአንተ አንድ ብር አልሰጥክም አልኩት። እነሱ ፍቅር ነው ሰጣለሁ፣ ብር ግን አልሰጥክም። ይታይ ካል ይሄ ብር አልኩት። ይሄ ብር እኔ ዋጋ የከፈልኩበት የለፈውበት ብር ለማን ለማሰጥ ባልኩና ቪዲዮ እየቀረስኩ ብር ላኩለት። ከዛ ብር ላኩለትና ብሎክ አደረኩት ኢሞ ላይ ማለት በዛኛው ብሎክ ሳደርግለት ቶሎ ብሎ በመስመር ደወለ። በመስመሩ ቶሎ ብዬ ብሎክ አደረኩት። ከዛ አንድ ወር ቆየንና በብሎክ ባደረገኝ በቲክቶክ 10 ጊዜ ሪከርድ አደረገ። አለቀሰ፣ ይቅርታ አደረገ፣ አሞኝ ነው በቃ አልቻልኩም፣ አስቀይሜሻለሁ ምናምን ብሎ አለቀሰ፣ ይቅርታ ጠየቀ። በቃ እንደዚህ እንትን እየፖስተ እያለቀሰ ከመዝሙር ጋር ላከልኝ። እዛ በኋላ ይቅርታውን እኔ ይቅርታ አድርግልካለሁ፣ ምንም ችግር የለም ግን አልኩት። ግን እኔ ከንተ ጋር መቀጠል አልፈልግም፣ ከዚህ በኋላ አቆመናል አልኩት። እዛ በቃ እኔ ስህተቴን አስተካክላለሁ፣ አውቃለሁ፣ በድዬሻለሁ ምናምን እያለ ከዛ ከኔ ጭራሽ ሌላ እርዳታ ምናምን በቃ በፊት ምንም አልፈልግም እኔ ጊዜ የለኝም ሲል የነበረው አሁን ላይ እኔ ጋር እርዳታ ምናምን እንድረዳው መፈለገ። አሁን እግዚአብሔር ይመስገን ከሁሉም ነፃ ነኝ። የራሴን ህይወት የራሴን በቃ ስለ ራሴ ብቻ ነው የማስበው እና ጠንካራ ሁኛለሁ። ከነሱ ሁሉ ነፃ ወጥቻለሁ እና ከቆረጥን ሁሉም ነገር ያልፋል፣ ማለቃቀስ የለም ለማለት ፈልጌ ነው እኔ ጋ ያለው እና መርፌም ስናፍጭም አልፈልግም። ማለቅ ሳሁን ድኛለሁ። ደህና ነኝ። ሰናፍጭ እሺ፣ ሰናፍጭ እንኳን የሚያስፈልገው አይደለም። ስለዚህ ሀሳብ ልሰጫቸው ከኔ ተማሩ ነው ሀሳብሽ። ያ እንደዚህ ነው በቃ ጎበዝ። በዚሁ ቀጥይ እሺ፣ በርቺ። እሺ፣ አመሰግናለሁ አሌክስ። እናመሰግናለን። መርፌ አትፈልግም፣ ድናለች። ኦሬዲ ድናለች። አብዛኛው ወንድ በቃ ጥቅመኛ ሆነ ማለት ነው። ሁለቱም ወንዶች ገንዘብ ነው የሚፈልጉት ከሷ። ጓዳራ በራሳችንን ንቁም፣ ግድ የለም ማለት ግዴታ እኮ መጥበስ የለብህም እኮ ጥቅማ ጥቅም ለማግኘት ስትል